ከዚህ በኋላ አይቻለኝም። አሜን። በእግዚአብሔር ልጅ በክርስቶስ ወንጌል ላይ የተደረገ ክህደት ፕሮቴስታንት ሞቷል። የሞተ ውሸታም የለም። ውሸታም በሙሉ የቤተ እምነቲቱ አገልጋዮች ናቸው። በትክክል አንድ የእኛን ትምህርት ወይ መጽሐፋችንን ገልጠው ትችት አላቀረቡም። አንድ ነው የምልህ በዚህ ትምህርት ይሄ እዚህ መጽሐፍ ላይ ብለው አንድ አላቀረቡም። ስለሌለ ማለት ነው። አንድ መጽሐፍ ነው ያለን የእግዚአብሔር ቃል፣ ሊተቹት አይችሉም። አለ እናንተ መጽሐፍ ግን መጽሐፍ ማለት ከኛ ስለሆነ እናንተ ቆይ እኛ አንድ መጽሐፍ ነው ያለን፣ እሱም መጽሐፍ ቅዱስ ነው። ፒሪየድ ያው ነው። አንድ አይነት ነው የኛም እናንተም አይደለም። መጽሐፍ ቅዱስ ያው አዲስ ኪዳን አዳምጠኛው። አንድ አይነት መጽሐፍ ቅዱስ ኖሮን ከመጽሐፍ ቅዱስ ጋር የማይስማማ ትምህርት ሰብስባችሁ ይዛችሁ ተሳስታችኋል እኮ ከያዛችሁት መጽሐፍ ጋር አብሮ አይሄድም ስንል ምላሹ ይሄ ነው። ደንቆሮ፣ ኮተት፣ አራሙቻ ምን ያላላችሁን ነገር አለ እና በምን ሞራል ነው አሁን አንተ ስድብ አቁሙ፣ ትጣለ፣ ይጋጫል፣ አብረን መኖር ያቅተናል፣ ትከሻ ለትከሻ ተለካካን እኮ የሚል የአመፅ ንግግር ነው ለጠብና ለረብሻ የሚያነሳሳው? ወይስ ይሄ ጉዳይ ከመጽሐፍ ቅዱስ ጋር ተጋጭቷል፣ ስህተት ነው ማለት ነው ስድብ የሚሆነው? ለህሊና ነው መተው። ይሄንን ገብተዋል። ገብተህ ስትናገር ቆመህ ራስህን ማየት አለብህ። አልተሳደብንም። ስድብ አልተካሄደም ወንድሜ። ስድቡ ልጨርስልህ አዳምጥ። እኛ ጨርቃም ደንቆሮ ብለን አልተሳደብንም። ጨርቃም ደንቆሮ ብላችሁ የምትሳደቡት እናንተ ናችሁ። መናፍቅ ብላችሁ የምትናገሩት እናንተ ናችሁ። ምንድን ነው የነፈቅ ነው? አምጡ ሲባል የላችሁም። እኛ ነፍቃችኋል ስንል በማስረጃ ነው። ይኸው መጽሐፉ፣ ይሄ መጽሐፋችሁ ምንፍቅና ነው እያልን ያለ ነው። ስለዚህ ልክ መንፈሳዊ ለመምሰል ትክክል እንደሆናችሁ ለመምሰል ሰደባችሁን ምናምን የሚለው ነገር ትክክል። አንተ ኮመንት ላይ ሀገር የሌለው ማለት ነው፣ ባይተዋር ማለት ነው። እኛ ኢትዮጵያውያን ነን። ብፁዕ አቡነ ማርቆስ እንኳን ሜንሽን አያደርግም። ይሄ እኮ የፈለጋቸው ማለት ዘበነ ሰይጣን ብሎ እየተሳደበ እየሰማው ምክንያት አለው ይለናል። ነውር አይደለም እንዴ ወንድማችን? በጣም ነው። እና ፌር ብትሆን ኖሮ የታዩት ኤቪደንሶች በቂ ይመስሉኛል። እና ያ ወጣ። እሺ ሌላ ሰው እንቀበል። ጽላት እሺ፣ ሰላም ነው? ሰላም። እሺ ከየት ቤተ እምነት ነህ? ከኦርቶዶክስ ተዋህዶ ቤተክርስቲያን። እሺ የተነሱ ሀሳቦችን ሰምታ ነበር? አብረህን ነበርክ? ትንሽ ቆይተህ ነበር? ትንሽ ቆይቻለሁ፣ ብዙም አይደለም። ግን በመጀመሪያ ስለተወገዘው ገድል ነው ማውራት እኮ። ቤተክርስቲያን ገድልን አላወገዘችም፣ ስህተቱን ነው ያወገዘችው። መልኩ ብራዘር በውስጡ ያለውን ስህተት መጽሐፉ ስህተት ስላለበት ነው ያወገዘችው እንጂ ገድል አልተወገዘም እስካሁን በቤተክርስቲያን ማለት ነው። ለእኔ የተሰማ አይደለም። ቀይ ያበራል እንትን ምንድን ነው? ገድሉ ላይ ያለው ስህተት ምንድን ነው ማለት? ሊያወገዙት የቻሉት በምንድን ነው ስህተቱ? እንድትገልጽ ትችላለህ? እሺ ገድሉ ላይ እኔ ገድሉ የለኝም፣ ግን ገድሉ ላይ ምንድን ነው ስህተቱ? ዮሐንስ 10 ጊዜ ነው የተወለደው። በ400 ዓመት ኑሮ እንደገና መላኩ ወደ ማህፀን ያስገባውና ይወለዳል እና ከአዳም በፊትም በገነት ነበረ የሚል ነው መሰለኝ። ስለዚህ ሊቃውንቱ ይሄንን መርምረው ሰው የሚወለደው አንድ ጊዜ ነው በስጋ አይደል?
ይቅርታ ብራዘር፣ የተወገዘው ምኑ ነው ማለት ሁለት የተጋጨ ሐሳብ እየሰማው ስለነበረ እና ገድሉ አልተወገዘም ብለህ ጀምረህ ስለተወገዘ ገድል ነው እያወራ ያለኸውና ሁለቱ አብረው ገድሉ አልተወገዘም እኮ ይኸውልህ፣ ገድሉ አልተወገዘም አይደለም ያልኩህ፣ ገድላት አልተወገዙም ያልኩህ። ይኸውልህ ገድላት የሚባሉ አሉ በቤተ ክርስቲያን አይደል እንዴ? ገድላት ሙሉ በሙሉ አልተወገዙም። ይሄ ገድል አይደለም እያልከን ያለው? አሁን የተወገዘው ገድል አይደለም እያልከን ያለው? ይሄማ ይኸውልህ በውስጡ ስህተት ስላለበት ነው። ገድሉ ስህተት ሲኖርበት ገድል አይደለም? አልገባኝም። ስህተት ካለበት በቃ ለቤተ ክርስቲያን አይመጥናትም፣ ይወገዛል። ስለዚህ ገድል ሆኖ ስህተት ይኖርበታል እያልከን ያለው? ገድል ሆኖ ስህተት ሊኖርበት ይችላል እያልከን ያለው? ገድል ሆኖ ስህተት ይኖርበታል ሳይሆን ይሄ ስህተት ተገኘበት ነው እኮ። ስለዚህ ገድላቶች ስህተት ይገኝባቸዋል ማለት ነው አይደል? ገድላት ስህተት ይገኝባቸዋል እያልኩ እኮ አይደለም። ይሄኛው ስህተት ስለተገኘበት ተወገዘ። ስለዚህ ይሄ ስህተት እኮ የተገኘበት ገድልም ሆኖ ነው አይደል? ገድል ሆኖ ስህተት ይገኝበታል እያልከን ያለው ማለት ነው እኮ። አሁን ለምሳሌ አንተ አዝመራ ትዘራለህ። በአዝመራ ውስጥ እኮ አረም፣ እንክርዳድ ይበቅላል። ያን እንክርዳዱን ነቅለህ ታወጣለህ። ስለዚህ እንክርዳድ ያለበት ነው እያልከን ያለው፣ ለዛ ነው የተነቀለው እያልከን ያለው ይሄኛው ገድል። ኦኬ እንክርዳድ ያለበት ገድል ስለሆነ ነው የተነቀለው እያልከን ያለው። ስለዚህ ገድል ሆኖ እንክርዳድ ይኖርባቸዋል እያልከን ያለው ማለት ነው አይደለም? ለምሳሌ አንተ ሁለት ልጅ አለ፣ አንዱ ሌባ ሊሆን ይችላል፣ አንዱ ደግሞ ጻድቅ ነው። ያን ሌባውን ትቆነጥጣለህ፣ እንዲመለስ ታደርጋለህ እንጂ ስለዚህ ይሄ ገድል ሌባ ነው እያልከን ያለው አሁን የተቆነጠጠው እና ስህተት ባይኖርበት እንዴት ይወገዛል? ስህተት ስላለበት ቤተክርስቲያኗ አወገዘችው። ኦኬ ስለዚህ ያወገዘችው ገድል ሌባ ስለሆነ ነው ወይ ደግሞ መቆንጠጥ ስለሚገባው ነው? ስህተት ስላለበት ነው እያልከን ያለው? በውስጡ ስህተት ስላለበት በቃ አያስፈልግም ለቤተክርስቲያን። ሌሎች ኦኬ የትኛው ገድል ነው ግን ታውቀዋለህ? የትኛው ገድል ነው አሁን የተቆነጠጠው? የትኛው ገድል ነው? የዮሐንስ ገድል፣ የመጥምቀ መለኮት ቅዱስ ዮሐንስ ገድል። ኦኬ የዮሐንስ ታትሟል? ባይታተም እንዴት ይወገዛል ብለን እነሱ ደግሞ አንድ ግለሰብ ታትሟል ማለት ነው። ኦኬ አንድ ግለሰብ ናቸው፣ አንድ አባት ያሳተሙት። ከዚያ ሊታረም ወደ ሊቃውንቱ ሲቀርብ ይሄንን ስህተት አገኙበት። አይ ከየት ነው የመጣው? ብራናውስ እንዴት ነው? ከየት እናቱ ከመጀመሪያ ምናምን ብለው አልታተመም ማለት ነው። ህዝቡ ጋር አልተሰራጨም ማለት ነው። ያው ገበያ ላይ አልዋለም፣ ግን በስጦታ መልክ አንዳንድ ሰዎች ላይ ሊደርሳቸው ይችላል። እንግዲህ ማለት ሳይታተም ገበያ ላይ ደርሳቸዋል። ቤተክርስቲያን ውስጥ አገልግሎት ይውላል እያልከን ያለው ሳይታተም አይደለም፣ ታትሞ ወደ ሊቃውንቱ ቀረበ በመጀመሪያ ማለት ነው። ታትሞ ነው ወደ ሊቃውንት የሚቀርበው ቤተክርስቲያን ውስጥ ማለት ተሰራይቶ ነው ከዛ ወደ ሊቃውንት የሚቀርበው ማለት ነው። ቤተክርስቲያን ውስጥ ያለው አሰራር እንደሱ ነው። ቤተክርስቲያኑ አሰራር ያለውማ የቤተክርስቲያን ገድላት የሚባለው ሊቃውንቱ አምነውበት መርምረውት ይሄ ይመጥናል ብለው ከዚያ በኋላ ያስተዋውቃሉ። ይሄ ግን በመጀመሪያ አንድ ግለሰብ ነው ያሳተመው። ከዛ አሳተመና ወደ ሊቃውንቱ መርምሩልኝ ምናምን ብሎ ሊቃውንቱ ጋር አቀረበ። ከዚያ ሊቃውንቱ ሲያዩት አይ ይሄንን ማረም አልችልም ስህተት አለበት ብለው እነዛ ሊቃውንት ወደ ቅዱስ ሲኖዶስ ይሄንን ጥያቄ አቀረቡ ማለት ነው እኮ። እያልከን ያለኸው አንድ ገድል ያትምና አንድ ግለሰብ ድንገት ተነስቶ ሐሰትንም ሌባ የሆነውንም ነገር ሁሉ ሰብስቦ ያትምና ካተመው በኋላ ነው ቤተክርስቲያን ሊቃውንት ጋር ይዞ የሚመጣው ለማሳተም ማለት ነው። ድጋሚ ማለት ተሰራይቷል። ኦልሬዲ በአንተ ንግግር መሰረት ሰዎች ጋር ደርሷል። ቤተክርስቲያን እየተጠቀመችበት ነው። ከዛ በኋላ ነው ማለት ነው ድጋሚ ሊቃውንት ተሰብስበው የተሰራጨውን መጽሐፍ አይ ይሄ ትክክል አይደለም ትክክል ነው ብለው የሚያስቡት ማለት ነው። አይ በመጀመሪያማ ግለሰቡ ያሳትማል። ካሳተመው በኋላ ለሊቃውንት ያቀርባል። ከዚያ በኋላ ነው ወደ ገበያ የሚወጣው እውቅና የሚያገኘው ማለት ነው።
እውቅና ሳያገኝ ነው አሁን የተሰራጨው ማለት ነው። ቤተክርስቲያኒቱ ውስጥ እንግዲህ በሰሜኑ አካባቢ ተሰራጭቷል ምናምን እያሉ ነበርና ከሰማው ቪዲዮን እውቅና ሳያገኝ ነው ማለት የተሰራጨው እኮ ሊቃውንቱ አላዩትም፣ አልመረመሩትም። ይሄ ሰውዬ ያሳተመው በራሱ በፍላጎቱ ያው እንዲሰራጭ ሊያደርግ ይችላል እንግዲህ እኮ ማለት ነው ያመጣው። እንግዲህ ብራዘር ያልገባን ነገር ይኸውልህ ቤተክርስቲያኒቷ የምትጠቀምባቸው መጽሐፍቶች ናቸው አይደል? ገድላትና ተአምራት አዎ። ኦኬ ያንን ቤተክርስቲያን የምትጠቀመችበት መጽሐፍን የሚያክል ትልቅ ነገር አንድ ግለሰብ ማለት ነው መጽሐፍ አሳትሞ ሰሜንን የሚያክል ኦርቶዶክስ በብዛት የሚገኝባቸውን ክልሎች አሰራይቶ ገድልን የሚያክል ነገር ሰዎች ለሃይማኖት ስርዓትና ለመንፈሳዊ እድገት ይጠቀሙበታል እያልከን ያለው ሊቃውንት የት ነበሩ ይሄ ሁሉ ሲፈጸም? ሊቃውንቱ እኮ አልኩህ፣ ሊቃውንቱ ጋር እንትን አላሉትም። ይሄን እኮ እውቅና አልሰጡትም። ሰውየው በራሱ በፍላጎት ነው ይሄንን ያደረገው። ምዕመናንም ደግሞ ያው እውነት መስሏቸው ለጊዜው ሊቀበሉት ይችላሉ። ግን ይሄ ነገር ወደ ሊቃውንቱ ሄደ፣ ሊቃውንቱ አወገዘው እኮ። ስለዚህ ሊቃውንት ጋር ሳይደርስ ምዕመኑ ጋር ቀድሞ ደርሷል እያልከን ያለው እኮ ይሄ ግለሰብ እኮ ነው። አሁን ይሄ ሰውዬ በራሱ ያደረገው ነው። በቃ ግለሰብ ከሆነ በግለሰብ ደረጃ ላይ ያለ ችግር ከሆነ ቤተክርስቲያኒቷ ለምን ትጨነቃለች? ምክንያቱም የግለሰብ መጽሐፍ የምታወራ ከሆነ ቤተክርስቲያኒቷ ውስጥ የግለሰብ መጽሐፍ ምን ይሰራል ነው ጥያቄው። ምን ይሰራል? የግለሰብ መጽሐፍ ምን ይሰራል? ስለ ግለሰብ የምታወራ ከሆነ ብራዘር፣ አሁን ጥያቄው ከግለሰብ ካላለፈ ከይዙ ግለሰብ ደረጃ ላይ የቆየ ነገር ከሆነ ለምሳሌ ግለሰብ በጣም ብዙ መጽሐፍቶች ይታተማሉ በአገሪቷ ውስጥ። እነኛ መጽሐፍቶች ሁሉ ሊቃውንት ወጥተው እና ተሰብስበው እነኚህ መጽሐፍቶች ስህተት ናቸው አላሉ። የግለሰብ መጽሐፍቶች ስለሆኑ ማለት ነው እነኛ ጉዳዮች። አሁን እያወራን ያለነው አንለስ አዘርዋይስ ቤተክርስቲያኒቷ ውስጥ ገብቶ የቆየ የስህተት ትምህርት ቤተክርስቲያኒቷ ውስጥ ያለ ህዝቡን እያሳተ ያለ መጽሐፍ ካልሆነ በስተቀር አንድ ግለሰብ ባደረገው ነገር ይሄን ያክል ሊቃውንት ተሰብስበው ቤተክርስቲያኒቷ እስክትናወጥ ድረስ እነኚህ ሊቃውንት የት ነበሩ? ብራዘር ጉዳዩ ግለሰብ አይደለም ማለት ነው። መልካም፣ ይሄ ያልከው ጥያቄ አሪፍ ነው፣ ተቀብያለሁ። ሊቃውንቱ ጋር ስላልደረሰ ነው። አንድ ወንጀለኛ እኮ ወንጀል ሲሰራ ፖሊስ እጅ ላይ ገባ ይችላል፣ ሊያውክ ይችላል ህዝቡን ውስጥ ለውስጥ ተመሳስሎ ማለት ነው። ግን ህግ ከቀረበ ያ ወንጀለኛ ይታሰራል ማለት ነው። አሁንም ይሄ ገርል ሊቃውንቱ ጋር አልደረሰም። በቃ ግለሰብ የሰራው ስራ ነው። ውስጥ ለውስጥ አሰራጨው፣ ከዛ ወደ ሊቃውንቱ ሄደ፣ ሊቃውንቱ አወገዙት ማለት ነው። እሺ ጥሩ። ስለዚህ አሁን ገና እየተሰራጨ ያለ ነው ውስጥ ለውስጥ የሄደ መጽሐፍ ነው ምናምን እያልከን ያለው። እሺ አሁን እስከ ፊት ለፊት ያለው ወንድምነት ላይ ፊት ለፊት ላይ የምታየው በገድለ ዮሐንስ ላይ ያለውን ሐሳብ ትቀበለዋለህ? ይሄንን ገድለ ዮሐንስ ላይ አቀበለዋለሁ። ይሄንን ትቀበለዋለህ? አዎ እቀበለዋለሁ። ያው ማለት ምን ማለት ነው? ማለት ትቀበለዋለህ በእርግጠኝነት? አቀበለዋለሁ። ቤተክርስቲያኗ የተቀበለችውን እቀበለዋለሁ። ኦኬ፣ ቤተክርስቲያኗ የተቀበለችውን ለምሳሌ ቅድም ሲነበብ ነበረ ዮሐንስ የሰገደው ለማን ነው? ለማርያም ነው ወይስ ለኢየሱስ? ለኢየሱስ ይላል። ለማርያምም ሰገደ ይላል። ለማርያምም ሰገደ ቢልም አይጣላም። ለማርያም ሰገደ። ኦኬ፣ ለማርያም መስገድ ማለት ለኢየሱስ መስገድ ማለት ነው። እንደዛ ነው? አይ እንደዛ አይደለም። ለምሳሌ አሁን ካልሆነ ይጋጫል። ብራዘር ምን ሆነ ነው? አይ ለምሳሌ አሁን ወንጌል ላይ ማለት ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ አለ አይደል? እንደገና ደግሞ ሐዋርያት ስላለ ነው የዓለም ብርሃን ነኝ አለ ስላለ ነው። አዎ፣ ከዛ ደግሞ ሐዋርያትን ደግሞ የዓለም ብርሃን ናቸው አለ። አሁን ኢየሱስ የራሱ የባህሪ ነው የዓለም ብርሃንነቱ ማለት ነው። ስላለ የተጻፈ ነገር ስታወራኝ ካለ የተጻፈ ነገር ከምናወራ ከሆነ የተጻፈ ጉዳይ ነው።
አሁን እኔ እናንተ እያወራን ያለ ነው ለማርያም ዘለለ ሰገደላት የሚል ከየት ነው ያገኘው ነው ጥያቄ። ለማርያም ዘለለላት ሰገደላት ቢል ለምሳሌ መድኃኒዓለምን የጸነሰች ከየት መረጃውን ከየት አምጥተህ ነው? ላስረዳህ እኮ ነው። በእህቱም ድንግልና ጸንሳ በእህቱም ድንግልና የወለደች እኮ ከየት አምጥተህ አሁን የምታስረዳኝ እኮ የተጻፈ ሲኖር ነው። ከየት አምጥተህ ነው ጥያቄው። ከየት አምጥተህ ነው ብራዘር? ከየት አምጥተህ ነው የምታሳየኝ? አየህ የፈጣሪ እናት ናታ እኮ ከየት አምጥተህ ነው ዘለለላት ሰገደላት የሚለውን ነገር ከየት አምጥተህ ነው ጥያቄው እሱ እኮ። አንተስ አይሰገድላትም አይዘለልላትም ይላል እንደስ ያንጣልሽ ወዳጅ። አሁን ያልተጻፈ ነገር ነው የጠየከኝ ያለው። አየህ ችግር የለውም ስትለኝ፣ ቆይ ወዳጄ፣ አሁን አንተ እንደምትለው ለማርያም ስለመስገዱ ማስረጃ ነው እየጠየቅን ያለ ነው። አንተን ነው እየጠየቅኩ ያለሁት። አንተ ለማርያም ስለመሰገዱ ከየት ነው መረጃ ያገኘው? ማን የጻፈልህ? ለማርያም በጽንሱ ውስጥ ለማርያም ዮሐንስ በጽንሳለ ዘለለ የሚለውን ቃል ለማርያም ሰገደ ብለህ የተናገርከው አንተ ነህ። እና ከየት መረጃ አምጥተህ ነው የሰገደው እኮ? ከመጽሐፍ ቅዱስ ነው። አሳየን፣ ግለጠው። አሁን እግዚአብሔርን ቃል ግለጠው። ኦሪት ዘፍጥረት 19 አውጣ። ዮሐንስ ኦሪት ዘፍጥረት 19 ላይ ነው የሰገደላት። ዋው የሚገርም ነው። እሺ የሚገርም አይደለም? ለምሳሌ ለቅዱሳን ያው ስግደት ይገባቸዋል፣ ግድ ነው ወዳጄ። አሁን እያወራን ያለ ነው ለማርያም የሰገደበትን ቦታ አሳየን ወዳጄ። አሁን ለማርያም ነው እያወራን ያለ ነው። እሺ ለማርያም አልሰገደም የሚል አለ፣ አሳየኝ አንተ። እሺ ነው ዘፍጥረት 19 ያለው ያው። እሺ ወንድም፣ እሺ ዘፍጥረት 19 አይ እናንተ ቀጥሉ። ቁጥር ስንት ነው ማለት ነው? 19 አንድ። እሺ ያ ዳኒ። እሺ ወንድም፣ እሺ ቁጥር ስንት? 19 ቁጥር 1 ማለት ነው። 19 ቁጥር 1 ላይ ዮሐንስ ለማርያም የሰገደበትን ቦታ ልታሳየን ነው አይደል? የሚገርም ነው። እሺ እስቲ አንብበው። ይኸው በትልቁ አድርጎልሃል። ዮሐንስ እኮ አይደለም ዮሐንስ ለማርያም የሚል ሳይሆን ለዚህ ማብራሪያ የሚሆን ማለት ነው፣ መነሻ የሚሆን። አይ እኛ አሁን ስለ መነሻ ሳይሆን እያወራን ያለ ነው። አዎ የሚሰግድላት ችግር የለውም እያልከኝ ያለው ሰግዶላታል ብለህ ታምናለህ። የሰገደበትን ማስረጃ ነው አሁን የምትሰጠን። ለማርያም ዮሐንስ እንደሰገደ ማስረጃ ነው የምትሰጠን ብራዘር። ወዳጅ እየሰማሁ ነው እኮ ማስረጃ እየጠበቅን ያለ ነው በጉጉት ማለት ነው። አይ ይኸውልህ ምን መሰለህ፣ አሁን አንተ ለማርያም የሰገደላትን አውጣ ነው የምትለኝ። ለማርያም ይሰገዳል የሚል ከመጽሐፍ ቅዱስ ስጠኝ። ዮሐንስ ለማርያም ሰገድ የሚል ከመጽሐፍ ቅዱስ አውጣ ነው የምትለኝ። አንዳንድ መረጃዎች እኔ ችግር የለውም እኮ ለማርያም ዮሐንስ ሰገደ የሚል አውጣ ከመጽሐፍ ቅዱስ ነው የምትለኝ። እኔ ደግሞ በመጽሐፍ ቅዱስ መረጃነት ነጋገር ስል ግዴታ ያንን ነው የምትለው። እንደዛ ካልክ ደግሞ አንተ ዮሐንስ ለማርያም አልሰገደም የሚል አንጣልኝ። ስለሌለ እኔ ይኸው ልመልስልህ። ስለሌለ ለማርያም ሰገደ የሚል ስለሌለ አለመስገዱን ያሳያል። ለማርያም ስላልሰገደ ማለት የሰገደ የሚል የለም። ስለ ማርያም ሰገደ የሚል በሌለበት ቦታ ላይ ለማርያም ሰገደ ብዬ ላምን አልችልም። አልተጻፈም እኮ። እንደዛ ከሆነ በመጽሐፍ ቅዱስ ለማርያም ሰገደ የሚል ያልተጻፈን ነገር ማስረጃ እየጠየቅ ላሳይ አልችልም። ስለሌለ ማለት አንተ ስለሌለ እንስ የለም መጽሐፍ ቅዱስ ውስጥ በቃ ይሄ ማስረጃ ነው፣ በቂ ማስረጃ ነው። የሌለ ነገር የለም ማለት ነው። የሌለን ነገር ላሳይህ አልችልም። አንተ ግን አለ ብለህ እያመንክን ያለው ዮሐንስ ለማርያም ሰግዶላታል ብለህ እያመንክን ያለው ለአንተ እምነት አለ ብለህ የምትናገር ከሆነ አሁንም ማስረጃ ስጠን። ልክ ዘፍጥረት ብለህ እንደጠቀስከው ሁሉ የእግዚአብሔርን ቃል ገለጠውና ለማርያም የሰገደ ዮሐንስ ካለ አሳየን። ከሌለ ውሸት ነው ማለት ነው። ይህንንም ገድል እንደ ውሸተኛ ወይ ደግሞ ሌባ ብለህ እንደገለጽከው መቆንጠጥ እንደሚገባው ይህንንም መጽሐፍን እንይዘዋለን ማለት ነው። ወዳጅ የሌለ ነገር ውሸት እያወራ ስለሆነ ማለት ነው።
እኮ ዮሐንስ አልሰገደም ለማርያም አልሰገደላትም የሚልም የለም። እንደዛ ደግሞ ለመቀበል አይቻልም። እንደዛ ሰግዷል ዮሐንስ ለማርያም አልሰገደላትም በጻፉ ብሎ ስላላስቀመጠ ሰግዷል ብለህ ታምናለህ ወይ ነው ጥያቄው? እንዴት ለፈጣሪ እናት እንኳን እሱ መላኩ ሰግዷል ብለህ ታምናለህ ወይ ነው ጥያቄው? አምናለሁ። ሰግዷል ብለህ ታምናለህ ወይ? አምናለሁ። ሰግዷል ብለህ ታምናለህ? እሺ ማስረጃ የፈጣሪ እናት ናት። እምነትህን አሳየን። ከእግዚአብሔር ቃል ለማርያም እንደሰገደ ግምት አታውራ ወዳጅ። አሁን ትልቁ የቤተክርስቲያናችሁ ችግር ምንድነው? ግምት ነው የምታወሩት። ያልተጻፈ ነው የምታምኑት። እሺ ግምት ካልሆነ አሳየን። ዮሐንስ ሰገደላት የሚል አሳየን ብራዘር እኮ ቆይ አንድ ጥያቄ ልጠይቅሽ። የውሸት ሌባ ነው ማለት መቆንጠጥ አለበት። አንድ ጥያቄ ልጠይቅሽ። አንድ ጥያቄ ልጠይቅሽ። ምን ጥያቄ ጠይቀኛለህ? ማስረጃውን አሳየኝና ከዛ ትጠይቀኛለህ። ማስረጃ አሳየኝ። ሰግዷል ብለሃል። ማስረጃ እዚህ ላይ ልጠይቅህ ብዬ ማስረጃ አንተ ብራዘር መጀመሪያ ማስረጃ አቅርብ። ሰግዷል ላልክበት ማስረጃ አንተ። እሺ አንተም አይሰገድም ዮሐንስ መስገድ የለበትም የሚል አንተ ማስረጃ ዮሐንስ ለማርያም አልሰገደላትም። ያኔ አይ እንኳን ዮሐንስ መልአኩም ሰግዶላታል እያለ ነው። እንኳን ዮሐንስ መልአኩም ሰግዶላታል እያለ ነው። እስኪ ወይ መልአክቱን ሞክር ዮሐንስ ስላልተገኘ። እንደዛ አለ። አልሰማሁትም። አይገርምም? አውለጦኛል ዳክሼ። አይ ጥያቄ ልጠይቀው ነበር እንዴ አለ። ወይ መልአኩን ሞክር እስኪ። መልአክ ዮሐንስ አልተገኘም። እስኪ መልአኩን ሞክር። መልአኩ ሰግዶላታል አይደል? ቀጥሉ እስኪ። ጥያቄ ልጠይቀው ነበር። ኦርቶዶክስ ጥያቄ እንጂ መልስ የላትም ፈቃደኛ ከሆንክ ብዬ ነው። ፈቃደኛ ከሆንክ እኮ ኦርቶዶክስ ጥያቄ እንጂ መልስ የላትም ብለህ ንገረንና ከዛ እንቀጥል። ችግር የለም ብራዘር። ኦርቶዶክስ ጥያቄ እንጂ መልስ የላትም ካልከን ማለት ነው ብራዘር። መልስ አላት እንጂ አንተ አሁን ለንጉስ መልስ ካላት ወዲያውስ እየጠበቅን ነው። ለመላእክቱስ የሰገደችው መላእክቶች የሰገዱት መቼ ነው? የት ቦታ ነው የሰገዱት? ለማርያም ነው። መላእክቶች የሰገዱት መቼ ነው? የት ምን ላይ ነው? መላእክት ለማርያም ሰገዱ ይላል እንዴ? አልሰገዱም መላእክቶች ለማርያም? አይ አልጠየቅህ። አሁን ይሄን ጥያቄ መች ጠየቀኝ? በመጀመሪያ ያኛውን እንጨርስ ብዬ ነው። አይ ዳግሻ እየጠየቀ ነበረና እንኳን እሱ አለ ዳንኤል፣ እንኳን እሱ መልአኩም ሰግዶላት ይላል አለ። መልአኩም የሚለው ገብርኤልን ነው እንግዲህ መሰለኝ። አይ እሱን አይደለም። የሰገደላት መልአክ አለ። የሰገደላት መልአክ አይደለም። እሱን ሳይሆን እኔ ያልኩት ከመላእክትና ከማርያም ማን የሰገደላት መልአክ አለ። እሱ ላይ እኮ አይደለም። እሱ ላይ ገና አልደረስንም። የሰገደላት መልአክ አለ። እሱ ላይ አልደረስንም ነው የምልህ። የሰገደላት መልአክ አለ። ይሄኛውን እንጨርስ ነው የምልህ። የሰገደላት መልአክ አለ። እሺ ይሄኛውን ሳንጨርስ የሰገደላት መልአክ አለ። ወይ ጉድ! እንደማመጣ አይሻልም ግን ወንድሜ እኮ የሰገደላት መልአክ አለ። የኔን ጥያቄ ለምን አይቀበለኝም እሱ? የሰገደላት መልአክ አለ። አውራ ጉድ! ጨዋታ ነው እንዴ? ኦኬ ዳኒ ቀጥሉሽ። እሺ ዳግሻይ እሺ ሁለተኛ ተሳስተ መልአክም አልተገኘም ዳኒ። መልአክም አልተገኘም። እሺ ዳግሻይ ሌላ ጊዜ ሁለተኛ ተሳስተ መጽሐፍ ቅዱስ የማይለውን ነገር በድፍረት የወንጌል አማኞች ቤት ገብተህ አታውራ። አየህ እንደዚህ መዋረድ ስላለ ማለት ነው። አየህ ችግር የለውም የምትለው እናንተ ቤተ እምነት ውስጥ ነው። እኛ ጋር ግን ችግር የለውም የማለት አቅም የለም። ምክንያቱም ችግር የለውም ካልከን ከእግዚአብሔር ቃል እውነት አንጻር ስለምንጠይቅ ማለት ነው። ስለምንጠይቅ ተሳስተ ሌላ ጊዜ እናንተ ቤት እንደለመድከው እንዳታደርግ። እኛ መጽሐፍ ቅዱስን የምናምን የእግዚአብሔርን ቃል የምንከተል ክርስቲያኖች ነን። የእግዚአብሔር ቃል ያለውን እንቀበላለን፣ ያላለውን ግን አንቀበልም። ስለዚህ ሌላ ጊዜ ይሄንን ሐሳብ እንዳትደግመው። ጥያቄ በጣም የፈጠረብህ ሰው እንደሆንክ እያየሁኝ ነው። ጥያቄህ ምን አነሳ ነው? ማመን አለማመን ነው የራሱ ጉዳይ። ጥያቄ የፈጠረብህ ጉዳይ ምንድን ነው?
ኧረ እኔ ጥያቄ ምንም የፈጠረብኝ ነገር የለም። አይ እስካሁን ድረስ ልጠይቀው እያልከን ነበር። የሱ አይ ለእናንተ ነው። አይ እስካሁን እኔ ጥያቄ ልጠይቀው እያልክ በጣም በጥያቄ እንደተሞላህ እያየሁኝ ነው። እና ጥያቄ የፈጠረብህ ምንድን ነው? ቤተክርስቲያን ያልመለሰችልህ ምን ጥያቄ አለብህ? ቤተክርስቲያን ያልመለሰችልኝ ነገር ምንም የለም። እኔ ጥያቄም የለኝም። ምንም ጥያቄ የለም። ጥያቄም የለህም፣ መልስም የለም ማለት ነው። ስለዚህ ሌላ ሰው እናስተናግዳለን ማለት ነው። እሺ ራሴን ጠይቀኝ ካልከኝ እጠይቅሃለሁ በአሁኑ ማለት ነው እኮ። ጠይቀኝ እኮ እያለህ ነበር። ጥያቄ ልጠይቅህ ብለኸው እሱ ያለኝ እኮ ቤተክርስቲያን ያልመለሰችልህን ነው የሚለው። አሁን እኔ የምጠይቀው እሺ ከመላክና ከማርያም ማን ይበልጣል? እሺ እንዳንተ ማለት ነው። በምንድን ነው ማን ይበልጣል ማለት? በክብር ማለት ነው። ኦኬ። የመላእክት አፈጣጠራቸው የተለየ ነው፣ የሰውም አፈጣጠር የተለየ ነው። ይበልጣል ያንሳል ተብሎ የሚባለው ነገር የለም። የተፈጠሩበት ባህሪያት አንድ ስላይደለ አበላላጭ አወዳዳሪ አይደለም። በኃይል ከሆነ ቅዱሳን መላእክት ይበልጡናል። ኦኬ ይበልጡናል። አሁን አይበልጠኝም ብለህ ካልክ ሚካኤል መልአኩ ቢመጣ ፊቱ አትቆም። እኔን አይደለም እኮ ያልኩህ፣ ማለት ከማርያም እና ከመላክ ነው ያልኩህ። ማርያም ሰው ነች፣ መላእክት ደግሞ መላእክት ናቸው። ስለዚህ ሰውን ከመላእክት ነው እያነጻጸርክ እያወዳደርክ ያለው። በምንድን ነው ማን ይበልጣል? ሰው ናት። ከሰው ደግሞ የተለየች ናት። ከየቱ ጋር ነው ከሰው የተለየች ነው ብሎ የሚል ቃል ያለው? ሰው ነች ከሰው የተለየች ነች ብሎ የሚል እስኪ አምጣ መረጃ። ከሴቶች መካከል ተለይተሽ የተባረክሽ ነሽ ይላል በሉቃስ ወንጌል አንዴ። ከማን መካከል? ከሴቶች መካከል። ወንዶችን አላካተተም ማለት ነው። ስለዚህ ከኛ አትበልጥም ማለት ነው። ከኛ ከወንዶች አትበልጥም ማለት ነው። ያላት ከሴቶች መካከል ከሆነ ሴት በጾታ ሴቶች የሆኑ ከእነሱ መካከል ተወዳድራ ነው እንግዲህ እሷ በልጣ የተገኘችው ማለት ነው። እኛን አይመለከተንም፣ ከኛ አትበልጥም ማለት ነው። ስለዚህ ወንድሜን ጥያቄ ልጠይቅ የፈለግኩት አሁን ነው እያወራ ሰዎች ለመላእክት ሰግደዋል። ይኸውልህ ለመላእክት ሰግደዋል። የጸጋ ስግደት ማለት ነው፣ የአክብሮት ስግደት ማለት ነው። አንተም ለአንድ ንጉሥ እናት ለንጉሥ ወታደር እንደምታከብር ሰዎች ለመላእክት ሰግደዋል ነው አይደል ያልከኝ? አዎ ለምሳሌ የጸጋ ስግደት ሰግደዋል አይደል ሰዎች። ለማርያም ደግሞ መላእክት ስለ ሰዎች አልሰገዱ? መላእክት ለሰው ሰገድ የሚላል እንዴ? አልሰገዱም ወይ ነው ጥያቄ? ያሳየኝና እንደ ካርቱም ያለ እንደ አላልኩም። አልሰገዱም ወይ ነው ጥያቄ? መላእክት ለሰው እንዴት የት ላይ ካለ እንግዲህ እነው እስኪ መጽሐፉን አውጣው ነው። አይኔ አላልኩም። አልሰገዱም ወይ ነው ጥያቄ? አልሰገዱም ወይ ሰግደዋል? መላእክት ለሰው ነው። ሰዎች ለመላእክት እንደሰገዱ ነው እንግዲህ መጽሐፍ ቅዱስ ላይ የተጻፈው እንጂ መላእክት ግን ለሰው ግን አልሰገዱ። የእግዚአብሔር አገልጋዮች በእግዚአብሔር ፊት ስለሚቆሙ ታዛዦች አገልጋዮች ስለሆኑ እኮ ለሰው አልሰገዱ። ጥያቄን እየሰማው እንዳልሰማው ነገር አታድርገው። ለሰዎች አልሰገዱ። ኦኬ ከሰማው ሰዎች ለመላእክት ሰዎች ለመላእክት እንደሰገዱ ሁሉ መላእክት ለሰው ልጆች አልሰገዱም ወይ ነው እየጠየቁ ያለው እኮ። መላእክት ለሰው ልጆች ሰገዱ የሚል መጽሐፍ ቅዱስ ላይ አለ ብለህ ጠይቀኛ። እንደዛ ከሆነ ኦኬ። በቤተክርስቲያኖቹ መጽሐፍት መላእክት ለሰው ልጆች ሰግደዋል ብሎ የሚል የለም? እስ ያውጣው እንዴ ማለት ይኖር እንግዲህ። እስካሁን አላነበብኩትም። ሁሉም እኮ ይታወቃል ማለት አይደለም ኤርሚ። ብዙ መጽሐፍት አሉ፣ ገድላት አሉ፣ ድርሳናት አሉ። እያንዳንዱ ሰው ያውቃል ማለት አይደለም። መንገርህ ግን ቤተክርስቲያኗ ስህተት ነው ወይስ አውርዳ አውጣውና እንደ ወስኪሽ ነው? ቢኖር ስህተት ነው ወይስ እውነት ነው? አይ እንደ አውዱ ይፈታል፣ ችግር የለውም ካለ ማለት ነው። እስኪ እናየውና እሺ እንደ አውዱን ፈትዋ እንደ አውዱ አለ አይደል? ኦኬ ቴንክ ዩ። ከመጽሐፍ ቅዱስ ልጀምር ከእናንተው ማለት ነው። 10 ሰከንድ ቅድም በስጦታ ነበረ ይሄ ገድለ
መጥምቀ ዮሐንስ ለሰዎች የተሰራጨው ብለው ነበር ሰውየው። እሱም ይሄን ተከትሎ አዎ በስጦታ ነው ብሎ ነበር። አንተ እጅ ላይ መጽሐፉን እያየሁት ነው። ማን ነው በስጦታ የሰጠህ? እኔ ነኝ። አንተም ሰጥተው ነው በስጦታ? እኔማ በገንዘብ ተገዝቶ ነው። ስለዚህ ይሸጣል ማለት ነው። ስጦታ እየተሸጠ ነው። ስለዚህ ጽላት አትዋሽ ለማለት ነው። እሺ መቃብያን ሳልሳዊ ቀዳማዊ ካልዕ ሳልስ ኦኬ መቃብያን ሳልስ ከመጽሐፋችሁ ስንጀምር ቁጥር ሰይጣን ወደቀበት ተብሎ የሚታመንበት ክፍል ነው። ልብ በሉ መጽሐፈ መቃብያን የነሱ 80 ያህሉ ነው። 66ን ጨርሰን እኛ መጽሐፍቶቻቸው እንደዚህ ቅርጥፍ አድርገን በልተነዋል። ኦኬ ቁጥር 15 ላይ ሳልሳዊ መቃብያን ማለት ነው። ምን ይላል እዚህ ክፍል ላይ? የሚጠፉ በእኔም የሚስቱ ሰዎች ፈጽመው ይበዙ ዘንድ የአዳምን ልጆች ይጠፉ ዘንድ ይህንን በተናገሩ ጊዜ እኔ ደስ ይለኛል አለ። ባዩ ማን ነው? ሰይጣን ነው። ስለ ሰይጣን ነው የሚናገረው እዚህ ክፍል ላይ። ለሚዋረድልኝ ለአዳም አልሰግድም በማለቴ እግዚአብሔር ስለ አባታቸው ስለ አዳም ከማረጌ አዋርዶኛልና ይላል። ማን ነው ብሎ የሚለው? ሰይጣን ማለት ነው። ለምን? ለሚዋረድልኝ ለአዳም አልሰግድም በማለቴ እግዚአብሔር ስለ አባታቸው ስለ አዳም ከማረጌ አዋርዶኛልና ይላል። ይሄ ጽሑፍ ሰይጣን ከማዕረጌ የተዋረድኩት ለሚዋረድልኝ ለሚያንሰኝ ለአዳም አልሰግድም በማለቴ እግዚአብሔር ስለ አባታቸው ስለ አዳም ከማረግ ያዋርዶኛልና ብሎ ይናገራል። ሰይጣን ሐሳብ ለመስጠት እንዳትቸኩል። ኦኬ እዚህ ቤት እንደዚህ ብቻ አይደለም። በዚህ ብቻ ብፋታ ጥሩ ነበር። ቀጥሎ የሚመጣውን መዓት ታየዋለህ ማለት ነው። እሺ ሰይጣን እዚህ ጋር ተዋረድኩ ብሎ የሚለው እግዚአብሔር ስለ አባታቸው ስለ አዳም አልሰግድም በማለቴ ነው ብሎ ይናገራል። ኦኬ እሺ ለሚሰግድልኝ ለአዳም አልሰግድም በማለት የተዋረድኩ ነው ብሎ የሚለው ይሄ እንግዲህ ለሰይጣን ነው እንጂ ለቅዱሳን መላእክት አይደለም ማለት። ይሄ ትምህርታቸው በዚህ በ80 አሐዱ መጽሐፈ መቃብያን ሳልስ ላይ ብቻ አይደለም የሚገኙ። ልብ በሉ በድርሳነ ሚካኤል ዘወረሃ ጥቅምት፣ በድርሳነ ሚካኤል ዘወረሃ ሚያዝያ ላይ፣ ገድለ ጊዮርጊስ ላይ ሁሉ ጭምር ይገኛል። እንደዚሁም ደግሞ በእስልምና ሃይማኖት በቁርአን ማለት ነው ሱረቱ አልኢምራህ ላይ ይገኛል ይሄ ቃል ማለት ነው። እዛ ሱረቱ ቁርአን ላይ ከሚገማና ከሚጨለጨል ጭቃ ለፈጠርከው ለአዳም አልሰግድም በማለቴ አዋርደኝ ብሎ ይላል ሰይጣን ማለት ነው። በቁርአን መጽሐፍት አይ ቲንክ ሱረቱ አልኢምራህ ላይ ማለት ነው። በኦርቶዶክስ ተዋሕዶ ክርስቲያን ግን እዚህ 80 አሐዱ መቃብያን ሳልስ ላይ ብቻ ሳይሆን ልብ በሉ በድርሳነ ሚካኤል የጠሩና የሚያዝያው ድርሳን ላይ እናም ደግሞ በገድለ ጊዮርጊስ ላይ ይገኛል ማለት ነው። ለምሳሌ በሁለተኛ መቃብያን ላይ እስቲ ይህን ክፍል አንድ ቦታ ልይና ከዛ የድርሳነ ሚካኤል ነው ያለው። እዚህ ጋር ሰይጣን ነው ብሎ የሚለው ሰይጣን ነው በሚል ምን ይላል? እግዚአብሔር ሁለተኛ መቃብያን ማለት ነው። ይሄ ሶስተኛው ላይ ነው ያለው። ልብ በሉ ይሄ ሁለተኛው ላይ ነው ያለው። መጽሐፈ መቃብያን ምዕራፍ 9 ቁጥር 3 ላይ ከሳደ ልቦናውን በማጽናናት ራሱን በማኩራት ፈጣሪው ለፈጠረው ለአዳም መስገድን እምቢ አለ። እግዚአብሔር ያይደለ ደካማ ሰው ሆይ ለምን ትኮራለህ? ዛሬ ሰው የሆንህ የምትታይ አንተ ነገ መሬት አመድ ነህ፣ በመቃብር ፈጽመህ ትል ትሆናለህ። ያንተ መምህር አባታችን አዳም ስለሳተ የሰውም ሁሉ ኃጢአት ዕዳ ወደ ራሱ የሚመልስ ዲያብሎስ ነውና ዳግመኛ ሲኦል ታገኛለች፣ ያንንም ኃጢአትን የሚሰሩ ሰዎችን ታገኛቸዋለች። ክሳደ ልቦናውን በማጽናትና ራሱንም በማኩራት ፈጣሪው ለፈጠረው ለአዳም መስገድን እምቢ እንዳለ አንተም መምህርህ ዲያብሎስ እንዳደረገ
ለፈጣሪ ለእግዚአብሔር መስገድን እምቢ ብለሃልና ብሎ ይላል። ሁለተኛ መቃቢያ ላይ ማለት ነው። ይሄ በሁለተኛ መቃቢያን መጽሐፍ ምዕራፍ 9 እና በሶስተኛ መቃቢያን መጽሐፍ ምዕራፍ 1 ቁጥር 15 ላይ የተጻፈው ቃል በድርሳነ ሚካኤል ላይ የሚናገረውን ቃል ላሳይ። መላእክት በሙሉ ነው ለአዳም የሰገዱት በሙሉ። እነ ቅዱስ ገብርኤል፣ እነ ቅዱስ ሚካኤል፣ ሱራፌል፣ ኪሩቤል የተባሉት እግዚአብሔር ስገዱ ብሏቸው ሚካኤል ለአዳም ሰግዷል። እኛን ለሚካኤል ስገዱ እያላችሁ ያውም ሁለት ክንፍ አሞራ እንዳለው ክንፍ ያበቀለ ቅዱስ ሚካኤል ብላችሁ የምትሉት ያ አይደለም ማለት ነው። የእግዚአብሔርን ያንን ገናና መልአክ ጴንጤዎች እጅግ ነው የምናከብረው። ኦኬ፣ እሱ የቆሎ ባልንጀራችን አይደለም። መጥቶም አይተኑም አናቅም፣ ግን መላእክት ይጠብቁን ዘንድ እግዚአብሔር እንደሚያዛቸው እናውቃለን። በብሉይ ኪዳን ማኒፌስቶ ነው ተገልጠው ሰዎችን በአዲስ ኪዳን ላይ እንደሚያገለግሉ እናውቃለን። ግን እስካሁን ድረስ ቅዱስ ሚካኤል ነኝ ብሎ ክንፍ አብቅሎ ወጥቶ ለሰዎች የተገለጠ አላየንም። ኦርቶዶክስ ብላ እንደምትለው ስገዱ ብለው የሚሉን ሁለት ክንፍ አሞራ እንዳለው አይነት ሲጀምር ሚካኤል ክንፍ የለው። እዛ ጋ ነገሩ ውድቅ ይሆናል ማለት ነው። ክንፍ የለው። ክንፍ ያላቸው መላእክትና አላቸው የላቸውም ተብሎ የተባሉትን ማወቅ በጣም እጅግ አስፈላጊ ነው። ግን ድርሳነ ሚካኤል ላምጣዋ አይመስላችሁም? እነ ቅዱስ ሚካኤልና ሌሎቹ ተያይዘው ለመላእክት እንደሰገዱ የሚያሳየው ማለት ነው። ዳን እየጠብቀኝ መጽሐፉን እስካመጣ ድረስ ቀጥሏል። እሺ ወንድም፣ እሺ ኦርቶዶክሳውያን ያ ዳግሻይ ይሄ ገድል የተወገዘበትን ነጥቦች በኋላ ላይ ጊዜ ስናገኝ እናያቸዋለን። ይሄን ገድል እንዲወገዝ ካደረጉ ነጥቦች ውስጥ ሁለት ሶስቱን በወፍ በረር ብንመለከት ለምሳሌ ስነ ተፈጥሮን ያዛባ ነው የሚል ሐሳብ አንስተዋል። ሰውየው ጥቆማ ያደረጉት ሰውዬ እንደሱ አይነት ነገር ካነሳን የቱ ገድል ይተርፋል? ይሄ ገድል የተመዘነባቸውን ነጥቦች ብናይ በዚህ ገድሉ በተመዘነበት ወይም በተሰፈረበት መስፈሪያ ሌሎች ገድሎችን ብንሰፍር እንኳን ገድል መጽሐፍ ቅዱሳቸው አይተርፍም። ለምሳሌ ሶስተኛ መቃቢያን ምዕራፍ 4 ቁጥር 10 ላይ ብንመለከት በሶስቱ ባህሪያት የተፈጠሩ የሉም እያሉ እኚህ ገድሉ ላይ ትችት የሰጡት ሰው ወይም ማስተያየት የሰጡት ሰው ይናገራሉ። እንደሱ ከሆነማ ገድሉ ብቻ ሳይሆን የሚወገዘው አሁን ባስቀመጡት መስፈሪያ ሶስተኛ መቃቢያንም አይተርፍም ማለት ነው። ስለዚህ ገድል ባወገዙበት መስፈሪያ መጽሐፍ ቅዱሳቸውንም ሊያወግዙ ነው ማለት ነው። ተጨማሪ መጽሐፍቶቻቸውን ማለት ነው። ዳንዬ ያልኩት ያለው ይገባ ተረተኛል። ምናልባት ቪዲዮ ያላችሁ ሰዎች 11ኛው ደቂቃ 10ኛው ሰከንድ ላይ ሄዳችሁ ተመልከቱት። ከሶስቱ ባህሪያት የተፈጠረ ሰው የለም እያሉ ነበራል እንዴ? ኦኬ፣ እንግዲያው ለምንድን ነው ታዲያ ሶስተኛ መቃቢያን 4:10 ላይ ሰዎች በሶስቱ ባህሪያት ተፈጠሩ የሚል ሐሳብ ለምን አስቀመጠ? መጽሐፍ ቅዱሳችሁ ላይ ያለውን ሐሳብ እኮ ገድላችሁ ላይ ያለው ገብቷል። ዳንኤል ያወገዙበት ሐሳብ መጽሐፍ ቅዱሳቸው ላይ አለ። ግልጽ ላልሆነላችሁ ሰዎች ገድሉ እንዲወገዝ ያስደረገው አንዱ ምክንያት መጽሐፍ ቅዱሳቸው ላይም አለ ያው ምክንያት። ስለዚህ መጽሐፍ ቅዱሳቸው መወገዝ አለበት ማለት ነው። ወይ ደግሞ ገድሉን ያወገዙበትን ምክንያት መቀየር ይኖርባቸዋል ማለት ሌላ ምክንያት መፍጠር አለባቸው ማለት ነው። ምናልባት ላልገባችሁ ሰዎች ክፍሉን ከፍተን በኋላ ሶስተኛ መቃቢያ ላይ ምን ይላል የሚለውን እናየዋለን። አሁን መካከል ላይ ስለገባሁኝ ነው። ሰዎች የተፈጠረው እኔ እስከማውቀው እግዚአብሔር ከምድር አፈር ወስዶ እንዳበጀን ነው። ክፍሉ ላይ ግን ባጭሩ እንደ በወፍ በር ለመናገር ውሃ፣ እሳት፣ ነፋስ ጨምሮ እንደ ጌታ እንደፈጠረ ነው የሚናገረው። ይሄ ሐሳብ ገድሉን ውድቅ እንዲሆን ካደረገው ሐሳብ አንዱ ነው። እንደዛ ከሆነ ሶስተኛ መቃቢያንም ውድቅ መሆን አለበት ማለት ነው። ወይ ገድሉን ይቅርታ መጠየቅ አለባቸው ሰውየው። እሺ፣ በኋላ በደንብ እንሄድበታለን። ኤርሚ ይመጣል። እሺ፣ ቴንክ ዩ። ይሄን ጨርስና ወደ ገድሉ እንመለስ። ወንድማችን በ80 አሐዱ እሺ፣ እዚህ 1000 ሰው አለ። ቢሃይንድ ባይ ስንት ነው የሚያየው? ስንት ሰው ነው የሚያየው ወገኖች? ቢሃይንድ ባይ ስንት ሺህ ሰው ነው የሚያየው? ልብ በሉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ድርሳነ ሚካኤል፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን 80 አሐዱ ቢሃይንድ ባይ ስንት ነው ይታያቸዋል ወገኖች? ቴንክ ዩ ሞዴሬተሮች። እሺ 17000 ሰው አይደል? 17900 ሰው ተደብቀው እንደ ኒቆዲሞስ ያያሉ። ኦኬ ከ15 እስከ 17000። እሺ
ተደብቀው ያያሉ። ልብ በሉ። እዚህ ላላችሁ ኦልሞስት 15000 16000 ሰው እገልጠዋለሁ። መጽሐፍ ቅዱሳችሁ መጽሐፈ መቃቢያን ሁለተኛው ምዕራፍ 9 ቁጥር 3 ላይ እና ሶስተኛው መቃቢያን ምዕራፍ 1 ቁጥር 15 ላይ ሰይጣን ከማዕረጌ የተዋረድኩት ይላል። ከኔ ለሚያንሰውና ለሚዋረድልኝ ለአዳም አልሰግድም በማለት ይሄ እግዚአብሔር ስለ አባታቸው ስለ አዳም ከማዕረጌ ያዋርዶኛልና ብሎ ይናገራል በራሳችሁ መጽሐፍት። ሰይጣን እንደው ብሎ እያለ ያለው በኦርቶዶክስ ተዋሕዶ ቤተክርስቲያን 80 ላይ ሰይጣን የተዋረድኩት በትንቢተ ሕዝቅኤል 28 እና በትንቢተ ኢሳይያስ 14 ላይ እንደተጻፈው ቃል ሳይሆን ለአዳም ስገድ ብሎ እግዚአብሔር ለአዳም ስገዱ ብሎ መላእክትን በሙሉ ሲያዝ ሰይጣን አልሰግድም አለ። ሌሎቹስ እነ ቅዱስ ሚካኤል ላይ የተቀሩት በሙሉ ሰገዱ። እዚህ ጋር መረጃ ያሳያለሁ። በሙሉ ሲሰግዱ ሰይጣን ግን አልሰግድም ስላለ በዚህ ምክንያት ተዋረድኩ ይላል። የቱ ጋር ነው ብሎ የሚለው? ዘወርሃ ሚያዝያና ዘወርሃ ጥር ላይ እንሄዳለን ማለት ነው። ዘወርሃ ሚያዝያ እንደዚህ ይላል። ይኸው ተናገር እውነቱን ገጽ 212 ድርሳነ ሚካኤል ዘወርሃ ሚያዝያ እንደዚህ ይነበባል። ያ በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቁ አካላት ሶስት ብንል በባህሪ በህልውና አንድ አምላክ ብለን አምነን በሚያዝያ በባተ በ12 ቀን ንዑድ ክቡር የሚሆን የመላእክት አለቃ ስለሚሆን ስለ ሚካኤል የተነገረውን ነገር እንናገራለን ብሎ ካለ በኋላ ወንድሞች ሆይ የአብ ገናነቱን የወልድን ቸርነት የመንፈስ ቅዱስንም ስፋት ልናስብ ይገባል። በሰማይና በምድር ያለውን ፍጥረት ሁሉ በስላሴ አንድነት ፈጥሯልና እንዲሁም መድኃኒታችን ኢየሱስ በሰማይ እንደሆነ ሁሉ በምድር እንዲሁ ነው ብሎ በወንጌል ተናግሯልና እንግዲህ በምድር ያለውን እናውቅ ዘንድ አስቀድመን በሰማይ የሆነውን እንወቅ እንረዳ። በስድስተኛውም ቀን እግዚአብሔር አዳምን በስላሴ አንድነት በአንዲት ምክር ፈጥሮታልና እንዲህም ሲል እኛ አብ ወልድ መንፈስ ቅዱስ በአርአያችንና በምሳሌያችን ሰውን እንፍጠር ብሎ ሰውን ፈጠረው፣ ስሙንም አዳም ብሎ ሰየመው። የእግዚአብሔር መልእክተኞች ሁሉ ይሰግዱለታል። ልብ በሉ፣ የእግዚአብሔር መልእክተኞች ይሰግዱለታል ብሎ ነቢዩ እንደተናገረ ይላል። የትኛው ነቢይ የእግዚአብሔር መልእክተኞች ይሰግዱለታል ብሎ እንደተናገረ የነቢዩን ስም ኮት አላደረገም። ከሙሴ እስከ ሚልኪያስ ያለው ማለት ነው። አልጠቀሰም። ነቢዩ ይሰግዱለታል ብሎ ተናግሯል። ለአዳም ይሰግዱለታል ብሎ ተናግሯል አለ። መላእክት ለአዳም ይሰግዱለት ዘንድ አዘዛቸው፣ በአርአያው የፈጠረው ነውና ይላል። የቱ ጋ ነው መላእክት ለአዳም እንዲሰግዱ ያዘዛቸው? የትኛው መጽሐፍት ላይ? ተጠላላ አልኩ። ተጠላዋል። እዚህ የሚመጣውን መረጃ ልብ በልና ስማኝ። ገና ዘወርሃ ጥር ላይ እንሄዳለን። ይህንን አሁን መረጃ ማምጣት አለባቸው ከአምስቱ ብሔረ ኦሪት ከሙሴ ሕግ ማለት ነው። ከታናክ ላይ ማሳየት አለበት። ኦርቶዶክሳዊ አቅም አለኝ ማውራት እችላለሁ። ብሉይ ኪዳን ላይ አዲስ ኪዳን ላይ ብሎ የሚል ካለ መጋቤ ብሉይ ብሉይ ኪዳን በደንብ የሚያውቅ ይምጣና ከኔ ጋር ያወራል። የትኛው መጽሐፍት ላይ ነው እግዚአብሔር የፈጠራቸውን ቅዱሳን መላእክትን ለአዳም እንዲሰግዱለት አዘዛቸው ብሎ የጻፈ? እሱም መረጃ ያመጣልና ማለት ነው። ኦኬ፣ ንዑድ ክቡር የሚሆን የቅዱስ ሚካኤልን ክብሩን ገናንነቱን እንናገር ዘንድ ይገባል። ለእጆቼ ፍጥረት ስገዱ ሲል የአብን ቃል ሰምቷልና። ለእጆቼ ፍጥረት ስገዱ ሲል የአብን ቃል ሰምቷልና ፈቃደኛ ሆኖ በመሬታዊው አዳም ፊት በጉልበቱ ሰገደ፣ ትሑት ታዛዥ ነውና። ሚካኤል የአብን ቃል ለእጆቼ ፍጥረት ስገዱ ብሎ ሲል ለእጆቼ ፍጥረት የተባለው አዳም ነው የፈጠረው እግዚአብሔር፣ ሰው ነው በእጆቹ የፈጠረውና ሌሎቹ ይሁን በሚል ቃል ተፈጠሩ፣ እሱን ግን በእጅ ከምድር አፈር አብጀው ብሎ ስለሚል በእጆቹ ነው፣ እጆች ሰሩ ይለወሱኝ ብሎ ስላለ ማለት ነው። እና የአብን ቃል ሰምቶ ሚካኤል ታዛዥ ሆኖ ፈቃደኛ ሆኖ በመሬታዊው አዳም ፊት በጉልበቱ ሰገደ፣ ትሑት ታዛዥ ነውና። በእግዚአብሔር አምሳል ስለተፈጠረ ለመሬታዊው ሰው የመላእክት መታዘዝ ለመራዳት ነው፣ መፈጠራቸውም ለሱ ታዛዥነት ነውና ካለ በኋላ ለፈጣሪው አልታዘዝም ያለ ለፍጥረቱ ለአዳም ያልሰገደ ግን ከሹመቱ ተሻረ፣ ከልዕልናው ተዋረደ ይላል። አልታዘዝም አልሰግድም ብሎ ያለው ማን ነው? ዲያብሎስ።
እሱ ከሹመቱ ተሻረ። እነ ሚካኤልስ በታዘዙት መሰረት ሰገዱለት። ለማ ለአዳም። ሰይጣንስ አልታዘዝም ብሎ ስላለ ለፍጥረቱ ለአዳም ያልሰገደ መቃቢያን 3ኛው ቁጥር 15 ላይ ምዕራፍ 1 ቁጥር 15 ላይ ያለውን ቃል ልብ በሉ። ገድለ ጊዮርጊስ ላይ አለ በገጽ 58 ላይ ሱረቱ አልኢምራህ ላይ አለ ቁርአንን ሙሉን ስላነበብኩት በአማርኛ ማለት ነው። ከነጃሺ ማተሚያ ቤት ነው የገዛሁትኝ 50 ብር። ኦኬ እና ከልዕልናው ተዋረደ ይላል። ከሹመቱ የተሻረ ከልዕልናው ግን ከሹመቱ ተሻረ ከልዕልናው ተዋረደ። ለፈጣሪው አልታዘዝም ያለ ዲያብሎስ። ለምን? ለፈጠረው ለፍጥረቱ ለአዳም ያልሰገደ ግን ከሹመቱ ተሻረ። ያውን ቀጥታ ከነዛ ሁለት የብሉይ ኪዳን ጉምቱ ነቢያት ጋር ከኢሳይያስና ከሕዝቅኤል ጋር ይጣላል። ኢሳይያስና ሕዝቅኤል በአንድ አፍ ሆነው በእግዚአብሔር መንፈስ የሚናገሩት ሰይጣን የተሻረበትን ይናገራሉ። እዚህ ግን ለአዳም አልሰግድም ብሎ በማለቴ ነው ይላል። ሁለተኛ መቃቢያን ምዕራፍ 9 ቁጥር 3 ላይ ሁለተኛው መቃቢያን ምዕራፍ 9 ቁጥር 3 ላይ ሶስተኛ መቃቢያን ምዕራፍ 1 ቁጥር 15 ላይ ድርሳነ ሚካኤል ዘወርሃ ሚያዝያ ያው ከ1 እስከ 5 ላይ ማለት ነው። ስለዚህ ነቢዩ ዳዊት ትዕቢተኞችን እንደሞተ ሰው አጎሳቆላ እንዳለ ቅትለቱም የተባለ ዲያብሎስ ነው። በትዕቢቱ ከሹመቱ ተሽሯል፣ ከማዕረጉ ተዋርዷልና ይላል። መቼ በትዕቢቱ? እንደው እዚህ ላይ አዳም አልሰግድም በማለቱ አይደል እንዴ? በትዕቢትማ ብሎ የሚለውን እነ ኢሳይያስና እነ ሕዝቅኤል ሊናገሩ እንጂ እንዴ ስንቱን ነው ኦርቶዶክስ እኮ በሁሉ ቦታ እኮ ነው በየፌርማታው የምትዋሻው። ህዝቧ አያነብም፣ ቄሱ ሲያነቡ ስህተት አይናገሩም ብሎ በቃ ዝም ብሎ እንዳፋር ግመል ተያይዞ ወደ ሲኦል እየተነዳለ ነው። ኦኬ ዘወርሃ ጥር ታኅሳስ ዘወርሃ ጥር ገጽ ማነው ቁጥር 100 ላይ ከ100 ጀምሮ ብላችሁ ደግሞ አሁን ሌላ ጦሳችሁን ጡምብሳሳችሁን ተብሎ ነው የሚባለው ወደ ሌላ ልታሳብቡ ማለት ነው። ዲያብሎስ ይኸው ዚዩት ለአዳም አልሰግድም ባለ ጊዜ ወደቀ ተዋረደ የሚሉ አሉ። ሙስሊሞቹ ማለታችሁ ነው። እነሱ ከሆነ ልክ ነው። ሱረቱ አልኢምራህ ላይ ተጽፏል። ያው እናንተ ከድሮም ጥንትም ሁለታችሁ ስለሆናችሁ ማለት ነው። የሶሪያ ወንዞች ወደ አንድ አቅጣጫ ነው የምትፈሱት። ወዴት? ወደ ሲኦል። የሶሪያ ወንዞች ከጥንትም እኛ ነን ትላላችሁ። እነሱን ከሆነ የምትሉት የሚሉ አሉ ብላችሁ ካላችሁ ልክ ነው ይላሉ። ሱረቱ አልኢምራህ ላይ ይሄ ያለ የሚሉ አሉ። የቅዱስ ጊዮርጊስም ገድል በተጻፈበት መጽሐፍ ተጽፎ ይገኛል። ልክ ነው ይገኛል። አይቼዋለሁ። መድኃኔዓለምን ይላል። እውነት ነው ብለው ይናገራሉ። ኧረ አይቻለ ይናገራሉ። አይደል ራሳችሁ ጽፋችሁታል። ኦኬ እሺ። ከዛ ምን አለ ጊዮርጊስ የሚሉትን ይሁት። ጊዮርጊስ ግን እንደዚህ አላለም። ራሱ መንፈስ ርኩስ ሰይጣን ለአዳም አልሰግድም ባልኩ ጊዜ አዋረደኝ ጣለኝ አለ። ይህንኑም ሐሰት ነው፣ ሐሰተኛ የሐሰት መገኛ ነውና እንዲህ አለ እንጂ አላችሁ። ታዲያ ምን ነው እናንተ ጻፋችሁት? እናንተ እንዴት የዲያብሎስን ሐሰት እንዴት ጻፋችሁት? እንዴት በአንድ መጽሐፍታችሁ ላይ ዘወርሃ ጥርና ዘወርሃ ሚያዝያ ላይ እንዴት ይገኛል? ገድለ ጊዮርጊስ ላይስ እንዴት ይገኛል? 80 ሀዳዎችስ ላይ በሁለት ምዕራፍ ቦታ ላይ እንዴት ይገኛል? በሁለተኛ መቃቢያን ምዕራፍ 9 ቁጥር 3 ላይ እንዴት ተገኘ? እሺ እሱስ በስተት ነው፣ ስራው አፄ የገባ ነው በለኝ። በሶስተኛ መቃቢያን ምዕራፍ 1 ቁጥር 15 ላይ እንዴትስ ሊገባ ቻለ? እሱም ስራው አጽ ነው። ያው እንግዲህ አለ አይደል ብዙ እኮ ቤተክርስቲያን ላይ የተነሱ እቺ ቤተክርስቲያን ብራና ዳምጣ ቀለም በጥበጣ ምናምን ነገር ብለህ ወሬ አታወራም ማለት ነው። እሺ በዚህ ሁለት ክፍል ላይ እንዴት ተገኘ? ሰማንያ ያዱ በዚህ ድርሳነ ሚካኤል ዘወርሃ ሚያዝያና ዘወርሃ ጥር ላይ እንዴት ተገኘ? ገድለ ጊዮርጊስ ላይ እንዴት ተገኘ? በራሳችሁ መጽሐፍት ከሆነ 5 ቦታ የተገኙ 5 ቦታ፣ 3ቱን ካቶሊክ 2ቱን ፕሮቴስታንት አስገብተውባችሁ ነው። እናንተ ሁሉ ቀን ገባብን ነው የምትሉት አይደል? ይሄ ወንድምዬ ድርሳነ ሚካኤል ላይ ሚካኤል እኮ ሰገደ ብላለች ቤተክርስቲያኒቱ። ሚካኤል ቅዱስ ሚካኤል ይኸውላችሁ ወገኖቼ ወር በባተ በወርሃ ሚያዝያ ላይ በቅዱስ ሚካኤል ገድል ላይ ማነው ድርሳን ላይ እንዲህ ይነበባል። ምን ብሎ ፈቃደኛም ሆኖ በመሬታዊ አዳም ፊት በጉልበቱ ሰገደ፣ ትሑት ታዛዥ ነውና ሚካኤል። ለምን
የቅዱስ ሚካኤልን ክብርና ገናነት ንዑድ ክቡር የሚሆን የቅዱስ ሚካኤልን ክብርንና ገናንነቱን እንናገር ዘንድ ይገባል አላችሁ። እሺ እንናገር፣ የመልአክ አለቃ ስለሆነ ማለት ነው። ለእጆቼ ፍጥረት ሲገዱ ሲል የአብን ቃል ሰምቷልና ከአብ ይሄ ድምፅ ሲወጣ ሰማ። ማ ቅዱስ ሚካኤል እንደ ኦርቶዶክስ ትርክት። ከዚያስ ሚካኤል ወዲያውኑ ትውዝ ነውና በአዳም ፊት ሄዶ ድፍት ሲል ሰይጣኖዬ አልሰግድም። እግዚአብሔር አብ ይህንን አዘዝከን? አዎ። ሚካኤል ከፈለገ መደፋት ይችላል። እኔ ግንስ ለሚዋረድልኝ ለአዳም አልሰግድም ብሎ በማለቱ ከስልጣን ተዋረደ እኮ ብላችሁ አራሳችሁ። ይኸው እዚህ ጋር ስትናገሩ በእግዚአብሔር አምላክ ስለተፈጠረ ለመሬታዊ ሰው የመላእክት መታዘዝ መራዳት ነውና በመፈጠራቸው እሱ ታዛዥ ነውና ካለ በኋላ ለፈጣሪው አልታዘዝም ያለ ለፍጥረቱም ለአዳም ያልሰገደ ግን ከሹመቱ ተሻረ ከልዑልናው ተዋረደ ብላችሁ እኮ አላስቆመቆማችሁን። ታዲያ አንተ አሁን ሚካኤልን ስገድለት ብለህ የምትለኝ እሱ ነው እንጂ ለእኔ መስገድ ያለበት አይደል? እኔ ነኝ ያዳም ልጅ፣ እኔ እናንተን እኔ ያዳም ልጅ። እኛ ግን በቅዱሳን መላእክት ላይ እንደናንተ አናላግጥም። የእግዚአብሔር ሕዝብ እንደዚያ አያላግጥም። ጴንጤ በጣም ጨዋ ማህበረሰብ ነው አልኩ። እውነቴን ነው የምነግርህ። እኛ በቅዱስ ሚካኤል ላይ እንደዚያ አናላግጥም። እናንተ እንደምታላግጡት ኦርቶዶክስ እንደምታላግጠው ቅዱሳን መላእክት በእኛ ዘንድ ክቡራን ናቸው። አይተናቸው አናቅም በስጋ ዓይናችን። የመላእክት መገለጥ ግን በአዲስ ኪዳን እንዳለ እናምናለን በደንብ ብራዘር። የመላእክት መገለጥ በጥንቃቄ እንድንኖር አንዳንዶች ሳያውቁ መላእክትን በእንግድነት ተቀበሉ ብሎ ስላለ በጥንቃቄ ነው የምኖረው። እኔ ሰው መንገድ ላይ ሳንቲም ቢጠይቀኝ ቤቴ መጥቶ ቢያንኳኳ ራበኝ ጠማኝ ብሎ ቢል ለመስጠት በጣም ሬዲ ሆኜ ማለት ነው። ለሚለምን ሁሉ ስጥ። አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋል ይላል ዕብራውያን 13 ላይ ሲናገር የአምላኬ ቃል። በጥንቃቄ ነው የመላእክትን ማኒፌስት እንጠብቃለን። አዲስ ኪዳን ላይ ሊልካቸው ይችላል፣ ምንም ጥርጥር የለውም። ጳውሎስን በመርከቡ ላይ፣ ጴጥሮስን በወህኒ ቤት፣ ዮሐንስን በፍጥሞ ደሴት የእግዚአብሔር ቅዱሳን መላእክት በአዲስ ኪዳን ማኒፌስት አድርገው አገልግለዋል። ከእግዚአብሔር ዘንድ ተልከው የሚራዱትን ተራርተዋል፣ የእስር ቤት ያሉትን አስወጥተዋል፣ ራእይንና ትርጓሜን ተናግረዋል ለዮሐንስ ማለት ነው። ስለዚህ አንዳንዶች ሳያውቁ መላእክት በእንግድነት ተቀበለዋልና እንግዶች መቀበልን አትርሱ ብሏል። ጴንጤ ይህን ሬዲ ነው። ስለዚህ ቅዱስ ሚካኤል ክንፉን እያማታ መጣ የሚባል ነገር የኦርቶዶክስ ተረት ነው ብራዘርዬ። ሚካኤል ክንፍ አለው ብሎ ያለ የለም። ስለ ክንፍ ከተባለ የሁለት የመላእክት ነገዶች ሱራፌልና ኪሩቤል የሚባሉ አርባዕቱ እንስሳት የሚባሉት የእግዚአብሔርን ዙፋን የሚሸከሙ ሕዝቅኤል በኮቦሮንዝ በምርኮኞች መካከል ሆኖ በሰሜን በኩል የሚበርቅ መብረቅ ወጣ፣ ሃሌሉያ ወጣ ይላል። በዛን ሰዓት ላይ ያያቸው እነዛ አራቱ እንስሶች የእግዚአብሔርን ክብር የእግዚአብሔርን ዙፋን ይሸከማሉ ተብሎ የተባለው እንደነ ሕዝቅያስ አይነት ነገስታት የአሕዛብ መንግስታት መጥተው ሊወጓቸው ሲል ደብዳቤውን ወስደው በዛ በእግዚአብሔር መቅደስ ውስጥ አስቀምጠው በኪሩቤል ላይ የምትቀመጥ የአባቶቻችን አምላክ የሰራዊት ጌታ እግዚአብሔር ብለው ጸሎት እንደጸለዩ እነዛ መላእክት ክንፍ እንዳላቸው ነግሮናል እግዚአብሔር ቃል። በትንቢተ ኢሳይያስ መጽሐፍ ምዕራፍ 6 ላይ እንደገና ሱራፌል ደግሞ 6 ክንፍ እንዳላቸው ነግሮናል። ከዛ ውጭ ሚካኤል ክንፍ አለው እንዳሞራ ብሎ አላለም። እነዛ ልዩ ፍጥረታት ናቸው። መላእክት ከሰው የተለዩ ፍጥረታት ናቸው። ክንፍ አለው ብሎ አላለም። እና ምንም የተረፈ እኮ መልአክ የለም። ሱራፌል በለው ኪሩቤል፣ ሚካኤል በል ገብርኤል በሙሉ ለመሬታዊው ለአዳም ሰግደዋል ይላል። ማን ያለችው? ኦርቶዶክስ። በዚህ 2 ቦታ ላይ ጠቅሳ በመጽሐፍ ቅዱሷ በድርሳነ ሚካኤል ላይ 2 ቦታ ላይ ጠቅሳ፣ በገድለ ጊዮርጊስ ላይ 1 ቦታ ላይ ጠቅሳ፣ በድምሩ 5 ጠቅሳ መላእክት ለአዳም ሰግደዋል ይላል። ስለዚህ ይሄንን ያዙና ይሄንን 5 መረጃ ያዙና ለሚካኤል እናንተ ማሰግዱ መናፍቃን በለው ካልሽ ለምን እንደምሰግደው ጥንቱንም እኮ በራሳችሁ መጽሐፍት ዘወርኃ ሚያዝያ ላይ ኤርሚያስ አንብቦልናል። አልሰማሽም ወይ ታለምዬ ብለሽ ይህንን አንብቢላት ድርሳነ ሚካኤልን አምጥተሽ ማለት ነው። ኦኬ ሰይጣን ብቻ ሳይሆን ሚካኤልም ሰግዷል ይላሉ። ትሑት ታዛዥ ስለሆነ ታዲያ አባትና ልጅ ለምን ይለያል? ቅዱስ ሚካኤል እኛ የአዳም ልጆች አይደል እንዴ? ለአባታችን ከሰገደ ለእኛም ሊሰግድልን የሚገባው አይደል? እንደ ኦርቶዶክስ ትምህርት ከሆነ የምን ያዙ ይልቀቁኝ ነው። ራጉኤል ቤተክርስቲያን ግቢ ጫት እየቃመ እዛ ከአንዋር መስጊድ ጎን ያ ዘመን ቀዊሚ የቅድመ ስልከ ሶባ አወተር ሲለ እያልኩ የኖርኩበት ዘመን በጣም ይቆጨኛል። በጣም ነው የሚቆጨኝ። በብሂለ ኦሆ ፍጡን አስማዕኒ ቃለ በስዕል ፊት ቆሜ ስለማመንህ ድምፅህን አሰማኝ እያልኩ የለም። ለምን
ቅዱስ ሚካኤል አይደለምና ግልጽ ነው። ቅዱስ ሚካኤል አይደለምና እኮ ነው ብዬ የምልህ። ስለዚህ ከሰው እጅ ስራ ከሆኑ ቀልድና ጣዖታት ራቁ፣ ራቁ። ወንድሞች ናቶች ራቁ። ከእንደነዚህ አይነት መጽሐፍቶች ራቁ። የሚያስተምሯችሁ ብራዘር መላእክት እነ ቅዱስ ሚካኤል ለእናንተ ሊሰግዱ ይገባል ነው ብሎ እያለ ያለው። አንተ ታዲያ አበሳን የምትጠብሰው ለምንድን ነው? ለምን አበሳን የምትጠብሰው? ቤንጤ ለቅዱስ ገብርኤል አይሰግድም ትላለህ። ቅዱስ ገብርኤል የታየው መናፍቃኑ ለቅዱስ ሚካኤልም አይሰግዱም ይላል። የታየው አንተ ቅዱስ ሚካኤል ብሉይ ኪዳን ላይ እኮ መላእክትን ሰገዱላቸው ብሎ ሲል የእግዚአብሔር ቅዱሳን መላእክት ለቅዱሳን ሰዎች ተገልጠውላቸው ነበር፣ እያዩቸው በስጋ አይናቸው ማለት ነው። ደግሞ የስግደትስ እናንተ ከየት ነው ያመጣችሁት? ካህኑ ዘካርያስ እኮ ለገብርኤል እኮ አልሰገደም። አንተ ምን ሆነ ነው ላገኘው በየቦታው ሞጣ ቀራኒዮ እንዳለው በመቀመጫ የነፋስ እስኪገባብኝ ድረስ ስሰግድ የኖርኩት አለ። እውነቱን ነው። አንተ ከየት አምጥተህ ነው ቅዱስ ገብርኤልን የምሰግድለት? ዘካርያስ ካህኑ ተገልጦለት በዕጣኑ መሰዊያ አጠገብ ታይቶት የእግዚአብሔር ቅዱስ መልአክ ገብርኤል መሆኑን እያየ ሰገደለት ይላል አይልም? ደግሞ በኦርቶዶክስ ሌላ ተረታለች። የካህናት ስልጣናቸው ከመላእክት በላይ ነው። ምክንያቱም ብለው ቢሉ አሉ። እንዴታ ምክንያቱም ብለው ቢሉ የማይሰራ ኃጢአት እግዚአብሔር ይፍታ ብለው ይላሉና ዘውሃቦሙ ስልጣነ ለሐዋርያት በዛ አይመረ መንፈስ ቅዱስ አትሸቀልም አልኩ። ከዚህ በኋላ ህዝብን አታምታታም። የቱ ጋር እንግዲህ የካህናቱ ስልጣን ከመላእክት ከበለጠ ገብርኤል ለምን ለዘካርያስ አልሰገደለትም? እንደ ነመምሬ የተሰማ እኮ ብፁዕ እንትና ጋ ሄደው ውዳሴ ማርያም ሰላም ሰላም ለዝክረ ስምኪ ሐዋዝ እምነ ከልበኒ ወቁስ ወእምነ ሰልበት ሙዝ ማርያም ድንግል ለባሲት አቢ ትእዛዝ ብሎ እኮ አይደለም ዘካርያስ ካህን የሆነው። አይገርምም? በብሉይ ኪዳኑ ህግ መሰረት ነገደ ሌዊ ነውና እግዚአብሔር በቅብአ ዘይት እንዲቀቡ ካህናት እንዲሆኑ ከአሮን ልጆች ወገን ስለነበረ ነው። የአሮን ሊቀ ክህነት የአሮን እና የዘሩ የክህነት ሹመት ከኦርቶዶክሳውያን የክህነት ሹመት ይበልጣል። 4 ነጥብ። የሚሞግት ሰው ካለ ይምጣ። ኦኬ፣ ይበልጣል። እና ዘካርያስ እንዴት አልሰገደለትም ግን? አይገርም? ካህኑ እንዴት አልሰገደ? በዕጣኑ መሰዊያ አጠገብ አይቶት የእግዚአብሔር መልአክ ያናል ኮንቨርሴሽን እያረጉ በምን አውቃለሁ ሚስት ልጅ ትወልዳለች? በምን አውቃለሁ? ይሄንን ሁሉ እያደረጉ ሰገደለት የሚል የለም። ከ6 ወር በኋላ ወደ አንዲት ገሊላዊ አውራጃ ላይ የምትኖር ልጃገረድ ያው መልአክ ተልኮ መጣል። ያው መልአክ ሁለቱም ጋር ካህኑም ጋር ሲመጣ ልጅ ትወልዳለህ ነው፣ ስሙንም ዮሐንስ ትላለህ ነው። ድንግሊቱም ጋር ሲመጣ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ነው። የልጅ መውለድ ዜና ሊያበስራቸው ነው የተላከው። እና ገብርኤል ነኝ እያላት እየነገራት መጣህ እንዴ የጌታ መልአክ ክብር ለአንተ የጸጋ ስግደት ይገባል እያለች እዛ ስትርመጠመጥ አታያትም። አልሰገደችለትም። እንዴት አሰግጂም አንቺ ነውር አይደለም እንዴ አላት ቅዱስ ገብርኤል። አላላትም። አትሸቅልም ስል ብራዘር አላላትም። ቅዱስ ገብርኤልም ለማርያም ሰገደላት አይደል ብላችሁም ትሉት አልሰገደላትም። እሷ አሰገደችለት? አልሰገደችለትም። ለምን? ሁለቱም ባሪያዎች ናቸው። ቴንኪው ሎርድ። መንፈስ ቅዱስ ለዘላለም ስም ይባረክ። ኦኬ፣ እንዲህ ጽፈዋለሁ። እንዴት ደስ ይላል! እውነትን ትሰማለህ፣ እውነትን ታውቃለህ፣ እውነት አርነት ያወጣል። ብራዘር እህቴ፣ ቅዱስ ገብርኤል ምንድን ነው? ቅድስት ማርያም፣ ቅዱስ ገብርኤል ምንድን ነው? አዎ፣ ቅድስት ማርያምስ የማ ባሪያ? ኤርሚያስስ እኔ ማለት ነው። ጴንጤዎቹስ? ኦርቶዶክስስ? ባሪያ ለባሪያ በወጣቶቹ ንግግር አይነፋም። ማስገድ አለ አንተ ባሪያ ለባሪያ ስገድ ብሎ ያለው አንዱ ባሪያ ለሌላኛው ባሪያ
አንደኛይቱ ባሪያ ለሌላኛው ባሪያ፣ እቺ ይሄኛው ባሪያ ለሌላኛው ባሪያ እርስ በርስ ተሰጋገዱ ብሏል እንዴ? የለም። ሁላችን እንዳለ ተያይዘን መተን እዚህ ነው የምንደፋው። አለቅ ሰይ እንዴት አንጀቴ ቅቤ እንዴት እንደሚጠጣ አጠይቀኝ አልኩ። እስኪ ገብርኤል እንዴት እንዲህ ታዋርደኛለህ ብሎ እስኪ ይበል አይልም። የእግዚአብሔር መልአክ ያውቃል። ኦኬ በማን መንፈስ እንደማገለግል ያውቃል ቅዱስ ገብርኤል። ነውር ነው እንዴት ታሳንሰኛለህ በዚህ ፊት? ይሄ ማሳነስ ነው፣ አይሰራም። ፍጡር ነው፣ ባሪያ ነው የእግዚአብሔር። ፍጡር ናት፣ ባሪያ ናት የእግዚአብሔር። ፍጡር ነው፣ ባሪያ ነው የእግዚአብሔር። ካቶሊክ፣ ኦርቶዶክስ ዋቴቨር ማንም ጥራ ባሮች ናቸው። ባሪያ ለፈጠራቸው ለጌታቸው እንጂ የሚሰግዱት ባሪያ ለባሪያ ነውር አይደለም እንዴ? ነውር ነው፣ ነውር ነው። አላዘዘንም መጽሐፉ። ስለዚህ ገብርኤል መጥቶ ለማርያም ሰገደላት አይልም። ማርያምም ገብርኤል ስታየው ሰገደችለት አይልም። ምነው ስለ ስግደት ስታነሱ የእግዚአብሔር መልአክ ሲገለጡ ለነ ዘካርያስና ለማርያም ሲገለጥላት ያልሰገዱትን ለምን አታነሱትም? ያውም እኮ እንደው ብትሰግድለት እንኳን ማርያም አይተዋለች እኮ ቀጥታ እያወራት ነው። ቀጥታ እያወራት ነው። እያወራችሁ ነው፣ እያወራት ነው። ይህ እንዴት ይሆንልኛል? እያወራች በዕብራይስጥ ቋንቋ ማለት ነው። በአማርኛና በግዕዝ ነው ያወሩት ብለህ ካላልክ በስተቀር እሷ ዕብራዊት ስለሆነች በዕብራይስጥ ቋንቋ ነው ሲገለጥ የሚያወራት። እስራኤላዊት ናት፣ ዕብራይስጥ ነው ቋንቋቸው። አልሰገዱ፣ እርስ በርስ አልተሰጋገዱ። ስለዚህ ቀደም ወንድማችን ያልከው ነገር በሙሉ ይኸው ድርሳነ ሚካኤል፣ ይኸው ገድለ ዮሐንስ መጥምቅ። አይ ተከታትያለሁ፣ ሰምቻለሁ። አመሰግናለሁ። ቴንክ ዩ። እሱ እኮ ይኸውልህ ምን መሰለህ መላእክት ለአዳም እንደሰገዱለት ነው አሁን ገድላትን ያወጣው ማለት ነው። ዲያብሎስ ደግሞ አልሰግድም ብሎ እንደተዋረደ በመጀመሪያ መላእክት ለአዳም ነው ሰገዱ ገድላቱ ላይ ማለት ነው። ይሄ ደግሞ አይጣላም። ለምንድን ነው የማይጣላው? እግዚአብሔር በአርአያው በምሳሌው አዳምን ስለፈጠረው መላእክት ለአዳም ቢሰግዱለት ይሄ ምንም ችግር አይፈጥርም። ምክንያቱም የእጁ ስራ ናቸው ሁለቱም። መላእክትም የእግዚአብሔር ፍጥረቶች ናቸው፣ ሰዎችም የእግዚአብሔር ፍጥረቶች ናቸው። ስለዚህ ቅዱስ ሚካኤል ለኔና ለአንተ ነው መስገድ ያለባቸው። እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል። አንተ ምን ቤት ነህ ባላየኸው? ቆይ አንተ ምን ቤት ነህ ባላየኸው? እናንተ እንለያያለን። እናንተ እንለያያለን። አዳም ምን መሰለህ የሁላችንም አባት ነው፣ ግንድ ነው፣ መሰረት ነው። እግዚአብሔር አክብሮ ነው የፈጠረው። ኃጢአት ሳይሰራ በፊት የከበረ ነበረ። ብላ ጠጣ ነዳ ሁሉም ግዛ ብሎ እግዚአብሔር ሹሞታል ማለት ነው። ስለዚህ ለእግዚአብሔር ለእጁ ፍጥረት መላእክት ቢሰግዱ ይሄ ምንም እንትን የሚል አይዋረዱም። እነሱ መጽሐፍ ምንድነው የሚለው? ክብር ለሚገባው ክብር ስጥ ይላል። ጠይቀው በድምፅ። አይ ኤርሚ እኛስ በግሩፕ እኔ ሻይ ልጠጣ። እሺ አዳም የእጁ ፍጥረት ነው አልክ፣ እኛ የእግሩ ፍጥረት ነን። ምንድን ነው ምን እያልክ ነው? አዳም በአምሳሉ ነው የተፈጠረው አልክ፣ እኛስ በአምሳሉ አይደለም የተፈጠር ነው። እና እኛና አዳም አንድ ነን እንዴ? እሱ በእግዚአብሔር አምሳል፣ እኛ በማን አምሳል የተፈጠር ነው? ለእኛም እኮ በእግዚአብሔር አምሳል ነው። ግን አዳም በቃ አለ፣ ከዛ ጋር ይቆማል። እንደሱ ከሆነ መስገድ ካለባቸው እግዚአብሔር አምሳል ለተፈጠሩ መስገድ አለባቸው። በእግዚአብሔር አምሳል የተፈጠሩ ደግሞ ሰዎች ይባላሉ። ሰው ደግሞ የሚጀምረው አዳም ላይ ነው። ሰው ደግሞ ያቆመው አዳም ላይ አይደለም። አልቆመም። ሰው እኛም ጋር ደርሷል። ሰውነት አልቆመም። ሰውነት ስለዚህ በዚህ ሎጂክ ለእግዚአብሔር አምሳል የሚሰገድ ከሆነ እኛም በእግዚአብሔር አምሳል ስለተፈጠርን ማለት ነው። ለእጁ ፍጥረት ብለህ ደግሞ ቀየርከው። እኛም የእጁ ፍጥረት ነን። ምንድን ነው የእጁ ፍጥረት አይደለም እንዴ አንተ? አይደለም። ይኸውልህ አልተግባባንም። በመጀመሪያ አዳም ከመበደሉ በፊት እግዚአብሔር አልቆ ነው የፈጠረው፣ ከፍ አድርጎ ማለት ነው። ጸጋ ነበረው። አልቆ የሚፍጠረው አሳንሶ የሚፍጠረው ወንድሜ፣ ልክ አዳም በተፈጠረበት በእግዚአብሔር አምሳል ነው የተፈጠር ነው። አንተ በእግዚአብሔር አምሳል አይደለም የተፈጠርከው።
እንደዛ መሻልኩ እኔ በቃ በእግዚአብሔር አምሳል ከተፈጠርክ ለአዳም የሰጠኸውን ሎጂክ ልኛም ላይ ይሰራል ማለት ነው። አሁን እኮ ማጣፊያ ያጠራችሁ ምን መሰላችሁ? አይሰግድም ትሉና እንደሰገደ ሲገኝ ደግሞ አዳም ብቻ ነው ትላለህ። የአዳም ዘር አይደለህም እንዴ አንተ? አንተም ይኸውልህ እኮ አሁን እኮ አንተም እኮ በንጽህና በቅድስና ከዓለም ልቀህ ምንም ንጽህና አያስፈልገውም እኮ አንተ ያመጣኸው ሎጂክ ላይ ንጽህና የለውም። አንተ ያመጣኸው ሎጂክ ላይ በእግዚአብሔር አምሳል መፈጠር ነው ያለው። አንተ ያመጣኸው ሎጂክ ላይ አሁን ነው ንጽህና የጨመርከው። ምን ማለት ነው? አዳም ማን ነው እኮ ለኔ ለአንተ አንተ ማን ነህ? አዳም ማን ነው? አዳም በሌላ መልክ አንተ በሌላ መልክ ነው የተፈጠራችሁት አይደለም እኮ። ይለያያል። ንገረኝ። አንተና አዳም የምትለያዩ ከሆነ ንገረኝ። አዳም ማን ነው? አንተ ማን ነህ? ያንተና የአዳም ጸጋ እኮ ይለያያል አፈጣጠራችን ብለህ ንገረን። አስገርመን። እዚህ ጋር አዳም የተፈጠረው እንደዚህ ነው፣ አንተ የተፈጠርከው እንደዚህ ነው ብለህ ንገረኝ። በጸጋ እንለያየለና ኮከብ በክብር እንደሚበልጥ አዳም ምን አይነት ጸጋ ተሰጠው? አንተ ምን አይነት ጸጋ የለህም? እስኪ ንገረን። አዳም ምን አይነት ጸጋ ተሰጠው? አዳምማ የተሰጠው ይኸውልህ ብላ ጠጣ። እስኪ አዳም ያለው ጸጋና አንተ የሌለን ጸጋ ንገረን እስኪ። አዳም የተሰጠው ጸጋ ልንገርህ። እግዚአብሔር የመጀመሪያ ፍጥረቱ ነው። የኔና የአዳም ፍጥረት ይለያያል። አዳም ከመሬት ነው የተፈጠረው። እናንተ ደግሞ የተፈጠርነው ወንድና ሴት ሩካቢ አድርገው ነው የተፈጠረው አይደል? አፈጣጠራችን ይለያያል። እናንተ ከመሬት ተፈጠርከው፣ አንተ ከምድር አብራለህ የተፈጠርከው እኮ ቢሆንም ይለያያል። የኔና ያንተ አትቀያየር እንጂ በየሰከንዱ ወንድማችን አንዱን ያዝ እንጂ። አንተ ከሴትና ከወንድ ሩካቢ የተፈጠርከው አልከኝ። መልሼ ደግሞ አንተ ከምድር አፈር አይደል የተፈጠርከው ስለ እኮ ቢሆንም ትለኛለህ ወይ አይደለም ብለህ ገግም ወይ ነው ብለህ ማስረጃ አምጣ እኮ። በጸጋ ከእሱ ከኛ ይልቃል ነው። ምን ጸጋ? ጸጋውን ስጠይቅ ደግሞ ወደዚህ መጣ። እሺ ምን ጸጋ? አዳም ያለው ጸጋ እኔ የሌለኝ ጸጋ ምንድን ነው? እስኪ ንገረኝ። አዳም ያለው ጸጋ በመጀመሪያ እንስሳት፣ አራዊት ሁሉ ይሰግዱለታል እኮ። ማስረጃውን ስጠና። እሱ ማስረጃ ስጠን። እንስሳት፣ አራዊት እንደሚሰግዱለት ምዕራፍ ስንት ላይ ነው? ኦሪት ዘፍጥረት እግዚአብሔር አክብሮ እንደፈጠረው አይናገርም? ወንድሜ አዋርዶ ፈጠረው አላልኩም። እንደሚሰግዱለት ብለሃል። አትቀያየር። ዝልል ነው የምትለው። እንደሚሰግዱለት እስኪ ያሳየን እኮ። አክብሮ ፈጠረው ይላል መጽሐፉ። እስቲ የቱ ጋር ነው? አሳየን። አክብሮም አዋርዶም ፈጠረው የሚል የቱ ጋር ነው ያለው? ባሪያው በአምሳሉ ፈጠረው ይላል ኦሪት ዘፍጥረት። አክብሮ ፈጠረው የሚል ግን የለም አይደለ? ስለዚህ እቺን ቃል አንተ ነው የጨመርካት። እሺ እንስሳት ሰገዱለት የሚለውን ደግሞ ሞክር እስኪ። አንዱን አልቻልክም፣ ሁለተኛው ጋር እንሂድ። እንስሳት ሰገዱለት የሚለው ጋር እንሂድ እስኪ። የቱ ጋር ነው እንስሳት የሰገዱለት? እሱን አንተን አይመለከትም። በሚስጥር እንድምታ ውስጥ በአንድምታ የሰገዱለት እሱን አትቀበልማ መጽሐፍን አንተ። ኦኬ አልቀበል። መጽሐፍ ቅዱስን የምቀበለው እኔ ዳጊ እኮ መላእክት ለሰው አይስገዱም ይላል እንደ መጽሐፍ። እሺ ቢኒ ንገረኝ። መላእክት እኛ እኮ ወንድማችን መደዳውን ያለ መረጃ ነው የምትናገረው። አንዴ ተረጋጋ ወንድማችን። ለአዳም የሰጠው ሎጂክ በጠቅላላ ፈርሶብሃል ወይ ደግሞ ይሰራል ካልክ ደግሞ እኛም የአዳም ዘር ስለሆን እኛ ላይ ይሰራል። እሺ ቢኒ ምንድን ነው? ቀጥል ቢኒ። አይ የእኛም ፎቶ እንዴት እንደምንልክ ጠይቅልኝ ፕሊዝ። የእኛ ስለ አድኖ ያስፈልጋቸዋል ወይ መላእክት መስገድ ከፈለጉ ማለት እኔ አሁን ፎቶ መላክ ፈልጋለሁ። ገብቶሃል? አንደኛ እሱ ነው። ሁለተኛ እንዴ በአዳም ጊዜ እኮ ሰማይ ራሱ ቅርብ ነበር። በቅሎ መታወቁ ነው ይሄ ሰማይ አሁን ያለበት ርቀት ላይ ሄደው እንጂ ሰማይ በጣም ቅርብ ነበር። ይህን ተረት ሰምታችሁ የምታውቁ? እስቲ ቆይ ይህን ጥያቄ ልጠይቀው። አዳምን ወረደ እንዲ አለ ሄደ እንዲ ሸኛችሁት? ለምን መልአክ ነው ራሱን ያወጣው። ወይኔ ምርጥ ተረት ጀምሮ። ኧረ በእናታችሁ ራሱን የወጣው መልአክ የሚባል አለ። የበቅሏን ነገር ባታነሱት ጥሩ ነው። ታኮ ሳር ስትግጡ ላኮ ነው። አስረኛ ደቂቃ ላይ መቻል የርብ የቪዲዮ መክፈት የገባንበት ሀሳብ እዛ ላይ ስለነበረ ቢኒ አሪፍ አይዲያ አምጥቷል። ቆይ እንሄድበታለን። የቢኒ አይዲያ ተመችቶኛል። የበቅሏ ነው በጣም እስኪ ቆይ የገባንበት ቪዲዮ አለ ወገኖች፣ ከታች ያላችሁ እንደምናችሁ፣ አርፍዳችሁ የመጣችሁ ቸኩላችሁ የገባችሁ ሁላችሁንም ጌታ ይባርካችሁ። ዛሬ ወደዚህ መርሃ ግብር ስንመጣ ዋና ሀሳብ ይዘን የገባንበትን አንዴ በወፍ በረር እኔውና ሌሎች ሀሳቦች ከተነሱም እነሱ ላይ እንሄዳለን።
ሰከንድ ላይ አድርግልንና አንድ ነገር ገድሉን ቆይ አንድ ነገር ልስጣቸው፣ አንድ ደቂቃ ገድሉን አንደኛ ውድቅ ካረጉበት እኚህ ሰው እንግዲህ ደብረ ሊባኖሱ የቀኔ መምህር ተመስግነውበታል። በጣም የተመሰገኑበት ጉዳይ ምንድነው? የዚህን የገድለ ዮሐንስ መጥምቀ መጽሐፍ ላይ ትልቅ ኮንትሪቢሽን አድርገዋል። እርሶ ባይጠቁሙን ኑሮ አይነት ነገር ነው ለዚህም አይደርስም ብለው ምልዓተ ጉባኤው ያው በጣም አመስግኗቸዋል። በጣም ጥሩ ያመሰገናቸው ምንድነው እንግዲህ ነጥቦችን ይዘው ነው እኚህ ሰውዬ ገድለ ዮሐንስ መጥምቀን ያወገዙት። ኦኬ አንዱ ነጥባቸውን እንስማ እስኪ። ያው ካወገዙበት አንዱ ነጥባቸውን እንመልከት። 11ኛ ደቂቃ 10ኛ ሰከንድ ራሳቸው ዌብሳይት ላይ ገብታችሁ መመልከት ትችላላችሁ። ነውሩን ያው እንግዲህ ያሉ አንድ 10-15 ቃላት አሁን ከ10 ሰው ተወለደ ይላል፣ ከ3 ባህርያት የተፈጠረ ሰው አለ ይላል እና እነዚያን አንድ 15 ቃላት አቅርቤ በዚህ የተነሳ ወደዚህ ላመጣው ቻልኩኝ። ላገኘው የቻልኩት በዚህ አቅጣጫ ነው ወደ እኔ ሊመጣ የቻለው። ትንሽ ተመልሰዋል ኤርሚ። ምናልባት 11ኛው ደቂቃ ላይ ጀምር እኛ ስለምናውቀው እነሱ ግልጽ እንዲሆንላቸው። መጽሐፉን አላውቀውም ወደ እኔ ሊመጣ ይቻላል። ገደዛችን በፊት ዝም ብላ አውግዙልኝ ብሎ ነገር የለም። ነውሩን አምጣ አሉኝ። ስለዚህ አንድ 15 ነውር ጽፌ አመጣው እያሉ ነው። ከጻፉት ነውር ውስጥ 1 2 3ቱን ሼር እያደረጉን ነው ለኛ። እስኪ ነውሮቹን እንያቸው። መጽሐፉን ያሳድገደውን ነውር ሊነግሩን ነው። ቀጥል እርሚ። ያሉ አንድ 10-15 ቃላት አሁን ከ10 ሰው ተወለደ ይላል፣ ከ3 ባህርያት የተፈጠረ ሰው አለ ይላል እና እነዚያን አንድ 15 ቃላት አቅርቤ እርሚ ወደዚህ ላመጣው ቻልኩ። 1 2 ካነሱት ነጥቦች ውስጥ ከ10 ሰው ተወለደ ዮሐንስ ይላል፣ ከ3 ባህርያት ተፈጠረ ይላል። ቢያንስ 1 2ቱን ነካ አድርገው አለፉ። ኦኬ ከ15ቱ ማለት ነው። ስለዚህ በእነዚህ ቢያንስ 2 ጉዳዮች መጽሐፉ እንዲወገዝ ምክንያት ሆኗል ማለት ነው። ኦኬ ከ3 ባህርያት የተፈጠረ ሰው አለ በማለቱ መጽሐፉ የሚወገዝ ከሆነ አንድ ያስወገዘው መጽሐፉን አንዱ ምክንያት ከ3 ባህርያት ዮሐንስ ተፈጥሯል የሚለው ሐሳብ ከሆነ ይሄ መጽሐፍ የሚያስወግዝ ከሆነ ይሄ ትክክለኛ አይደለም ስህተት ነው የሚያስብል ከሆነ ታዲያ ይሄ ሐሳብ ኤርሚ የመጽሐፍ ቅዱስ ክፈትልን። መጽሐፍ ቅዱስ እንኳን አይደለም በእርግጥ የነሱን ተጨማሪ መጽሐፍ ቅዱስ ብዬ አልጠራው። እሺ ለማንኛውም 3ኛ መቃብያን 4:10 ላይ ክፈትልን። እንደሱ ከሆነ ታዲያ 3ኛ መቃብያንንም አብራቸው አወግዙልና በዚሁ መስፈሪያ ማለት ነው። መጽሐፉን ባስወገደው መስፈሪያ መጽሐፍ ቅዱሳቸውም ይወገዛል ማለት ነው። እንደ ሁሉን አውግዘው ባዷቸው ልታስቀራቸው ባይደው ባዷቸውን ቀርተዋል እኮ ኤርሚ አይደል? ያለ ባይብል እንደቀሩ አውቃለህ። መጽሐፍ ቅዱስ ገድል ነው። ገድል መጽሐፍ ቅዱስ ነው ካሉ ጀምሮ ገድል ተወግዞ መጽሐፍ ቅዱስ መቅረት አይችልም። ለምን? የተቀዳው ከመጽሐፍ ቅዱስ ስለሆነ ልጁ ተወግዞ አባት ሊቀር አይችልም፣ አባት ተወግዞ ልጅ ሊቀር አይችልም። እሺ መጀመሪያ እንግደለውና ወደሱ እንሄዳለን። ስለዚህ ያስወገዘው እንዳትረሱት የምትከታተሉን ከስር መጽሐፉን ያስወገዘው አንደኛው ከ15ቱ ብለው እሳቸው ከደረደሩት ውስጥ እስከ 3 ባህርያት የተፈጠረ ሰው አለ ይላል መጽሐፉ ነው። ታዲያ እሱን እኮ መጽሐፍ ቅዱሳችሁ የሚል የለ እንዴ? ኤርሚ ያንበበል። አዎ ከ4 ነው እዚህ ጋር ብሎ የሚለው ዳጊ ከ4 ነው እዚህ ጋር ብሎ የሚለው ከመሬት እሳት ውሃና ነፍስ። እንደውም ጭራሽ 4 ነው እሱኛው ደግሞ ጭራሽ። አዎ ስለዚህ የሰው ልጅ የተፈጠረው ከ4 ባህርያት ነው እንደ ኤርሚ ነው ኤርሚ የዛ ላይ አዳም ወሔዋን ቀደምት ፍጥረት አዳም ወሔዋን ቀደምት ፍጥረት እማይ ወመሬት የሚለው ነው። አሁን ይሄን 4 እንትን ነው ከውሃ ከመሬት ከንፋስና ከእሳት ትክክል ነው። አዎ ቀጥል። ከ4ቱ ማለት ነው። ከ3 ባህርያት ተፈጠረ ብሎ ዮሐንስ ላይ ይናገራል። እዚህ ግን ከመሬት ከእሳት ውሃና ነፋስ ነው ብሎ የሚለው ማለት ነው። ኤርሚ ግን ሲጀምር እኮ ዳጊ ቆይ እሱ ጋር አዳምን እኮ በፈጠረበት ቀን ሌላ ሰውም ሁሉ ፈጥሯል እኮ ነው ብሎ የሚለው መጽሐፋቸው። በጌታስ ከአዳምና ከሔዋን ውጭ ግን ዘፍጥረት 2:7 ላይ ኤርሚዬ ሰው ከምን ተፈጠረ ነው የሚለው። እግዚአብሔር አምላክ ሰው ነው። እዚህ ላይ ግን ከምን አበጀው ነው አሁን ደግሞ ያነበብክልን ላይ የሚለው። እዚህ ላይ የተጻፈው ላይ ከምድር አፈር አበጀው የሚለውን እነሱ እዚህ ጋር እንደውም ከመሬት ነው የሚለው። አፈርም አይልም። ይኸው ተመልከት። መሬት ነው ብሎ የሚለው ያው ከምድር ከመሬት ለማለት ነው። ገብቶኛል። አፈር ብሎ እንያዝላቸው እሳትና ውሃ ነፋስንም ጨምሮ ይላል። 4 ባህርያት ነው እዚህ ጋር። ዮሐንስ መጥምቁ ገድል ላይ ግን ከ3 ብሎ የሚለው ሌላ አዳምን በፈጠረበት ጊዜ ቆይ እዚህ ጋር የቱ ጋር መሰለህ ሌላ ያለው
ቁጥር ስንት ነው? አዳምን እኮ ገድሉን የሚያስወግዝ ከሆነ መቃቢያንም የሚያስወግዛል ነው። ገብቷል ፖይንቴ? እሱንም ያስወግዛል። ለምን? የተለየ ፍጥረት ተፈጥሯል ብሎ በሚል ማለት ነው። ገድለ አቦን ይዘው ዮሐንስን ገድለ ዮሐንስ መጥምቅን ማውገዝ አቦ የሚባል ሰው እኮ በምድር ላይ እኮ የለም። በታሪክ ውስጥ ብትፈልጉ አታገኙ። በታሪክ ውስጥ አቦ የሚባል ሰው እዚህ ምድር ላይ ኤግዚስት አድርጎ የማያውቅ ሰው በሰው መሰል የተጻፈ በምናብ የተጻፈ ግን ሰው አይደለም። እሱን ደቂቃ ይዘዋል። ኤርሚዬ ደቂቃውን ይዘዋል። የስነ ፍጥረት ተፈጥሮን ያዛባ ምናምን ያሉበት ሀሳብ አንዱ እንዲያውም ለማውገዝ መጽሐፉን ምክንያት ያደረጉት ይሄ ሰው የማይመስል ነው አሉ። ሰው የማይመስል ብሎ ያለውን እሱ ጋር እኮ እየፈለኩት ነው እዚህ ጋር። ስለዚህ ሰውን ባለመምሰሉ ይሄ ተረት የሆነ ነገር በመሆኑ ካወገዙት፣ ታዲያ ሰው የማይመስል ሀሳብ እኮ ከአቦ ስናመጣ ይሄ እኮ ሚራክል ነው ታምር ነው ብላችሁ ልታመልጡ ፈልጋችሁ ነበር እስከዛሬ ኦርቶዶክስ። አሁን ያለ ደቂቃ 29 እስከ 30 ላይ ያለውን ላሰማ ከፈለክ አዳምና ሔዋን ሲፈጠሩ አብረው የተፈጠሩ አዳም ሔዋን ባይዘን የጠቀሱት ዮሐንስም የዛ ጊዜ ነው የተፈጠረው ነው ብሎ የሚለው ገድሉ። ኦኬ አዳም ሔዋን ይሄ መጽሐፍ ቅዱስ የሚያውቀው ነው። ዮሐንስ በዛ ጊዜ ተፈጠረ ይላል ገድሉ ላይ እነሱ እንደሚያውቁት። ከልቤን ነው ከልቤን የሚባል ሰውም ተፈጠረ አዳምና ሔዋን በተፈጠሩ ጊዜ። እውንሴን ደግሞ የምትባል ሴት ተፈጠረች ይለዋል። this is ኦርቶዶክስ። ቆይ እኔ የምልህ አሁን ይሄ ሁሉ ግርግር ለምንድን ነው? ዮሐንስን አዳምና ሔዋን በተፈጠሩ ጊዜ ዮሐንስ ተፈጥሯል ብሎ ይላልና ስለዚህ ውድቅ እናደርገዋለን ነው። ጥሩ ነው። እሺ ውድቅ ካደረጋችሁት እኔ አዳምም ሳይፈጠር ሔዋንም ሳትፈጠር ዮሐንስም ሳይፈጠር ከልቤንም ሳይፈጠር አውሴንም ብለው ያሏት ሳትፈጠር ስም ተሳስቼ ከሆነ በጣም ይቅርታ። ማርያም አልነበረችም እንዴ? እንደኚህ እንደውም አዳምና ሔዋን በተፈጠሩ ጊዜ ነው እነዚህ እቺ ሴትና ይሄ ሰው እየተፈጠሩ ብሎ የሚሉ እንዴ? ከአዳምና ከሔዋንስ ራሱ ከነዚህ ከሁለቱ ከከልቢና ከሁሴን ብለው ከሚሏቸው ማርያም ትቀድም የለ እንዴ? ማርያም እኮ ነበረች በኦርቶዶክስ አስተምሮት። መቼ? ከዘላለም ማለት ሰማያትና ምድር ሳይፈጠሩ። አረ ኤርሚያስ ተው እንጂ እንዴ! ይኸው እኔ በመረጃ ነው የማወራው። ሰማያትና ምድር ሳይፈጠሩ ማርያም ነበረች እኮ ይላል። እምቅድመ ሰማይ ወምድር ሀለውትኪ ብሎ የሚለው ክፍል ማለት ነው። ምን ነው ደነገጣችሁ? ገድለ ዮሐንስ ተፈጥሮ ነበር ብሎ የሚለውን ራሳችሁ የጻፋችሁትን አባቶች የጻፉትን ተረት አይታችሁ ምን ነው ደነገጣችሁ? የማርያም ለምን አላስደነገጣችሁም? መጽሐፈ ሰዓታት ስብሐተ ፍቁር ላይ የተጻፈ ማለት ነው። እምቅድመ ሰማይ ወምድር ሀለውትኪ የሚለው ላይ ፀሐይ ወርህ ይቀደሙኪ አልቀደሙሽም እኮ ብላችኋታል። ፀሐይና ጨረቃ አልቀደሙሽም። መኖር የጀመርሽው ለአኗኗርሽ መኖር የጀመርሽው ሰማያትና ምድር ሳይፈጠሩ ነው። ፀሐይና ጨረቃም አልቀደሙሽም። የሰማይ መላእክትም ይላላኩሽ ነበር ብላችኋል እኮ። ስለነበረች አይደል እንዴት ተላላኳት? ለምን እዚህ ላይ ልባችሁ አልደነገጠም? የማርያም ጉዳይ ሲሆን ዝም ነው። የምንፍቅና ጥግ ኦርቶዶክስ ማርያም ዓለም ሳይፈጠር አስቀድሞ ነበረች ይላል። በምን ስትላቸው በአምላክ ሕሊና ይላል። ብራዘር አታምታታም። ስለዚህ እኔ ጋር መተህ በአምላክ ሕሊና ብሎ የሚለው ተአምረ ማርያም መጽሐፍታችሁ መቅደማችሁ ላይ ነው። መጽሐፈ ሰዓታት ላይ ግን ስብሐተ ፍቁር ላይ ግን የሚለው በአምላክ ሕሊና ሳይሆን መላእክትን ታዛቸው ነበር ይላላኳት ነበር ይላል። መላእክተ ሰማይ ይትለአኩኪ ይላላኳት ነበር ይላል። ኬት ወዴት ነው የምትልካቸው? ሰማይና ምድር አልተፈጠሩም። ጁፒተር የለም፣ ቬነስ የለም፣ የሉም። 9 ዓለማት ነው ምናምን ነገር የተባሉት የሉም። ፀሐይና ጨረቃ ከዋክብት አልተፈጠሩም፣ የሉም። ታዲያ ከየትኛው ፕላኔት ወደ የትኛው ነበር የምትላቸው? አልተፈጠሩም ፕላኔት። ታዲያ ከአብ ወደ ወልድ ነው የምትልካቸው ይሆን? ከወልድ ወደ መንፈስ ቅዱስ ነው የምትልካቸው መላእክቱን? እንደዛ ብለን እንበል። ከየት ወዴት ነበር የምትልካቸው? መላእክተ ሰማይ ይትለአኩኪ ብላችኋል።
ይሄ የዘመናት ጭንብላችሁ ነው። ስለዚህ በአዳምና ሔዋን በተፈጠሩ ሰዓት ላይ ከልቤንና አውሴንን የተባሉ ሴትና ወንድ ተፈጥረዋል ብሎ ገድለ ዮሐንስ ይናገራል። ዮሐንስም በዛ ጊዜ የነበረው ብሎ ይላል። ስለዚህ ውድቅ ነው ምናምን ነገር ብለህ ካልክ እንግዲያው ስብሐተ ፍቁር መጽሐፈ ሰዓታት ውድቅ መሆን አለበታ። ለምን ማርያም ከነዚህ ከአዳምም ከሔዋንም ከዮሐንስም ከከልቤን ብላችሁ ካላችሁት ከአውሴንም ካላችሁትም ከነሱ ሁሉ ጭምር ትቀድማለች። እንዲህ አይነት ትግል ነው የገጠመን። ስለ ማርያም የፈለከውን ዋሽ፣ የፈለከውን በቀብ የጥቁር እስክሪብቶም ለቅልቅ ጻፍ። ያጋሳሉ እንጂ እንትን አይላቸውም። ስለ እመቤታችን ጥሩ አድርጎ ጽፏል ይህ ሰው። እንዴት የእመቤታችን ፍቅሩ ቢጠናበት ነው ብለው ነው የሚሉ። የፈለከውን ጻፍ፣ ስለ ማርያም ብቻ ይሁን። የማይገናኝን አገናኝተህ የሌለም ፈጥረህ ብቻ ስለ ማርያም ይሁን ይጻፍከው። እንግዲህ የእመቤታችን ፍቅሯ ቢጠናበት ነዋ ምን እንግዲህ ብለው ነው የሚሉ ተረታም ትውልድ። የእመቤታችን ፍቅሩ በልቦናው ይለዋል እኮ ደግሞ ሲመርጉ ጣዕሟን ፍቅሯን በልቦናችን ታሳድርብን ይላል። ኤርሚ ለካ እዚህ ገብተው ቦግ ቦግ ሞቢል የሚሉብን ኦርቶዶክሶች ከሳት ተፈጥረው ነው ለካ። እኔ እኮ ስናዋራቸው በአንዴ ቦግ ቦግ ይላሉና አሁን የገባኝ ለካ አፈጣጠራቸው ከሳት ነው። እሺ ቀጥል። ይሄ ነው እንግዲህ ዳጊ ምን እንደምናደርግ እኮ ብራዘር ነገሩ። ሰው አሁን እየነቃ ነው። በእውነት ነው የምልህ፣ በእውነት ቤተሰብ ጉዳይ አይገባም ተብሎ እንጂ እኮ ሙስሊሞችም እንደዚሁ እኮ ነው የሚያምኑት አይደል? አዎ ከእሳትና ከምናምን ከአራት ኤሌመንት ፈጠረው ብሎ እንደዚሁ ነው የሚያስተምሩት። ግን ይቅርብን፣ የፋሚሊ ማተር ነው። አሁን እነሱን አናጋጫቸው። እነሱ አንድ ፋሚሊ በቤተሰብ ጉዳይ ፈታ ነው ብትለው፣ አይ በእነሱ መሀል መግባት ማለት የቤተሰብ ጉዳይ ነው። ይቅርብን። ኦኬ ኤኒዌይ ዘግይታችሁ የመጣችሁ ሰላም አልኳችሁም። ቢኒያው ዳጊዬ ማን ነው ዳንዬ ወንድምነትም እንግዲህ ወገኖች ይሄንን በዚህ ክፍል ላይ የእሳቸውን ቪዲዮ የሰማ ሰው ምን አሉ? ገና ደቂቃ አንድ ላይ ኦርቶዶክስ ገድልን እያወገዘች አይደለም አሉ። ታዲያ እያጣራች ነው አሉ። እነሱ ግን ገድለ ዮሐንስን አውግዘናል አሉ። እሺ ደቂቃ 2:30 እስከ 3:14 ላይ በገድሉ ላይ የተሰጠው ውሳኔ የት ነው ያገኙት ተብለው ተጠየቁ። የተሰጠውን ውሳኔ አስመልክቶ የሰጡት መግለጫው ላይ የተሰጠውን እሱን ሲናገሩ እሳቸው በተቃርኖ የተናገሩት ኦኬ ከ3 ደቂቃ 15 እስከ 40 ሰከንድ ባለው ላይ መጽሐፉ ገድል ሊባል አይገባውም አሉ። ቤተክርስቲያን ግን ገድል ብላ ነው ገድለ ዮሐንስን አወገዝን ብላ ምትለው። እኚህ ግን የመጡት ገድል ሊባል አይገባውም ብለዋል። ከደቂቃ 3:15 እስከ 40ኛው ሰከንድ ድረስ ባለው ማለት ነው። ኦኬ ደግሞ መልሰው እዛው ጋር ደግሞ ደቂቃ 4 እስከ ደቂቃ 4:10 ላይ ደግሞ መጽሐፉን ገድል ብለው ጠርተውታል። መጽሐፉ ብለው ጠርተውታል። አንዴ መጽሐፍ ገድል ሊባል አይገባውም ይሉታል። እዚሁ ጋር ደግሞ ገድል ብለው ተናግረውታል። እንዴት አይነት እኮ የምላስ መምታታት ነው። ኦኬ ከአዳም ጋር ማነው ገድሉ ራሱ ገድለ ዮሐንስ መጥምቅ የተባለው አንደኛው ስሙ ሄና ይባላል፣ ሁለተኛው ማሪ፣ ሶስተኛም ደግሞ ዮሐንስ ብለው ይጠሩታል። እንደዚህ ብቻ ማለት ነው ብለው ይላል እዚህ ክፍል ላይ በደቂቃ 6:30 እና እስከ 6:53 ላይ በገበያ ላይ አልዋለም ይላሉ መጽሐፉ። ኦኬ መጽሐፉን የት ነው ያገኙት? የሚሸጥ ነው ወይስ ተብሎ ሲጠይቁ ደግሞ ከደቂቃ 7 እስከ ደቂቃ 8 ከ45 ሰከንድ ላይ ተበትኖ ነበር መጽሐፉ። የት? በሰሜኑ የሀገራችን ክፍል ይላል። እንዴ ቅድም እኮ በገበያ ላይ አልዋለም ብለው ነበር። አሁን ለህትመት አልበቃም በገበያ ላይ አልዋለም ብለው ካሉ በኋላ አሁን ደግሞ በሰሜኑ የሀገራችን ክፍል ተበትኗል ይላሉ። እንዴት እኮ አይነት ዕዳ እኮ ነው ወንድሞች እናቶች፣ ዕዳ እኮ ነው የገባን። አንዴ ታትሟል፣ ተበትኗል፣ አልተበተንም። ገድል ይባላል አይባልም? ይባላል አይባል? እራሳቸው
ራሳቸው መምህሩ። ኦኬ ከደቂቃ 9:10 ጀምሮ ባለው ሰከንድ አስተላልፉ። መጽሐፉን ያመጡት አባት አሉ ብለዋል። መጽሐፉ ግን ጋዜጣ ነው ብለዋል። እዚህ ጋር ገድል ነው ይሉሃል፣ እዚህ ጋር ደግሞ ጋዜጣ ነው ይሉሃል። መጽሐፉን ያመጡት አባት አሉ ብለዋል ቃል በቃል። መጽሐፉን ያመጡት አባት ካሉ ከየት ነው ያመጡት? ማን የጻፉ ተብሎ መጠየቅ አለበት። መጽሐፉን ያመጡት አባት የመጽሐፉ ባለቤት ስለሆኑ ቤተክርስቲያን ጠርታ እርማት ለወደፊቱ እንዳይደገመው፣ የአሁኑ ግን በስርዓት ከዚህ በኋላ እንዳታደርገው ብለው ውግዘት እና ማስጠንቀቂያ ሊሰጣቸው ሰውየው አሉ ማለት ነው። ግን የሰውየውን ስም አልጠቀሱም። ከዛስ ደቂቃ 10 እስከ 20 ሰከንድ ባለው ላይ የመጽሐፉ ምንጭ አይታወቅም አሉ። መጽሐፉ ምንጭ አይታወቅም። መጽሐፉን ያመጡት አባት አለ፣ ምንጩ አይታወቅም። ያራቡት አባት አሉ ማለት ወደ ሌላ የበተኑት ማለት ነው። ማራባት ማለት ማባዛት እና ማሰራጨት ማለት ነው። በደቂቃ 11:40 ላይ ይህንን አራብተውታል ይላሉ። ታትሞ እጃቸው ላይ ስለደረሰ ማለት ነው። መጽሐፉ ታትሞ ስለተሰራጨ በሰሜኑ ክፍል ማለት ነው። ታዲያ ምን ይሁንልኝ ብለው ነው በገበያ ላይ ያሉ አለም አልታተምም ገና ወደ ህትመት አልገባም ብለው የሚሉት? ምን ሆኖ ነው ታዲያ ቅዱስ ብፁዕ አቡነ ዲዮስቆሮስ መጽሐፉ ተሰራጭቷል የተሰራጨው እንዳትቀበሉ ብሎ ያሉት? ምን ብሎ ነው ሊቃውንት ጉባኤ 1 ዓመት ሙሉ ሲያነበው የነበረው? የታተመ መጽሐፍ መስሎኝ። ኦኬ ደቂቃ 14:05 ፈላስፎቹ ያስገቡብን መጽሐፍ ነው ብለዋል። መነኩሴው ፈላስፋ ነው ማለት ነው። ይሄ መጽሐፍ ያመጡት ሰውዬ ኦርቶዶክስ ፈላስፋ የሆነ መነኩሴ ነው ጠርታ ማስጠንቀቂያ የሰጠችው ማለት ነው። እሱ ፓርት ላይ አልቻልኩም። ፈላስፎቹ ሲሉ በጣም ነው። ቢያንስ ፈላስፋው ቢሉ እንኳ አንድ ሰው ነው። እሱ ጋር ቻልኩ። እንዴት አይነት ዳኮ ነው አንተ! ፈላስፋ እኮ አሉ ፈላስፎቹ ብለው አሉ። ከደቂቃ 15 ጀምሮ እስከ 30 ሰከንድ ድረስ ባለው ገድሉን ማረም የተጀመረው ከ2015 ጀምሮ ነው አሉ። ምነው ቅድም ጋዜጣ ነው ብለውታል ነበር እንዴ? አሁን ደግሞ ገድል ብለው ጠሩት። እኔ ጋዜጣ ነው ገድል ሊባል አይገባውም ብለዋል ነበር እንዴ አባታችን? ገድል ሊባል አይገባውም ብለው በደቂቃ 3:15 ላይ የተናገሩትን በደቂቃ 15:30 ላይ ካዱት። በ12 ደቂቃ ልዩነት ውስጥ ጋዜጣ ነው ገድል ነው፣ ጋዜጣ ነው ገድል ነው። ገድሉ ነበር ሊቃውንት ጉባኤ ከ2012 ጀምሮ ይኸው እንደዚህ ይላል። ከ2012 ጀምሮ ከደቂቃ 16 እስከ 12 ደቂቃ ከደቂቃ 16 ከ12 ሰከንድ 1 ዓመት እየተነበበ እየተመሰጠረ ቆይቷል አሉ ሊቃውንቱ። 1 ዓመት ብሎ አንብበውታል፣ 1 ዓመት ብሎ አመስጥረውታል። ቤተ ክርስቲያን ገድል ማረም ጀመረች አሉ። ደግሞ እዚህ ጋር ገድሉን ያረመችው ቀድም ግን ምን እያለ ነው? ከደቂቃ 1 ላይ ገድል እያወገዘች አልነበረም፣ እያጣራች ነው። የሊቃውንት ጉባኤ ውስጥ ገድሉ ተወግዟል። ብፁዕ አቡነ ዲዮስቆሮስ ገድሉ የድሮ አልተወገዘም። አንድ ግለሰብ ግን የጻፈው ገድሉን ያወገዝ ነው። እሳቸውስ አይ ገድሉን እያጣራን ነው፣ እየተወገዘ አይደለም። ሶስት አይነት ነገር አቤቱ። እሺ በጣም ይገርመው ከደቂቃ 16 ከ12 ላይ ሌላ የተናገረችው በቤተ ክርስቲያን ገድል ማረም ጀመረች አልጀመረችም አይደለም ጉዳዩ፣ ያገኘችውን ዛፉንም ቅጠሉንም ቅዱስ ብላ ትቀበላለች አሉ። ያገኘችውን ዛፉንም ቅጠሉንም ቅዱስ ብላ ነው የምትቀበለው። እኛም እኮ ይህንን ነው ብለን ያልነው። እንደ ቆራሌው መሰብሰብ ይቅርባችሁ ነው ያልን ያለን። ቆራሌው እንደሚሉት ማለት ነው። ይቅር ራሳቸው ደቂቃ 16 ላይ ከ12 ጀምሮ እሱን ነገር ማሰማት አለብኝ። ዛፉንም ቅጠሉንም ቅዱስ ብላ ትቀበላለች። እንዴ የትኛው ሐዋርያ ነው የትኛው ሐዋርያ ነው ዛፉንም ቅጠሉንም ምንድነው ቅዱስ ብሎ የሚቀበለው? አንድ ሰው ወይት ደቂቃ 16 1
Do you live in Auckland and you're over 45 with hearing loss? Then watch this. እኔ የምፈልገው ቤተክርስቲያኒቱን ነው እንጂ ይውጣ ወረዱ የወሬ ሸቀጡን አይደለም። ስለዚህ አሁን እኔ የምፈልገው ቤተክርስቲያናችን የገል ማውገዝ ጀመረች የሚለው ነገር አልጀመረችም። ቋንዴ ወገኖች ቋንዴ በእረኞች በኩል ነው እግዚአብሔር የሰራው። ኦኬ በእረኞች የእስራኤልን ሕዝብ እግዚአብሔር ወደሱ ለመመለስ እነ ኤርሚያስን ሕፃናትን ነቢያትን ያስነሳው፣ እነ ሳሙኤልን ያስነሳው። ብራዘር ኦኬ ሊቀ ሊቃውንት ተብሎ 30 ክንድ ሻሽ ጭንቅላት ላይ ጠምጥሞ መዞር አይደለም። ቤተክርስቲያኒቱን ታደጓት። የጌታ ቤተክርስቲያን ነች፣ ግን መንገድ የሳተች ቤተክርስቲያን ናት። ወንጌልን ትታ የሀገር ፍጡራንን ሰብስባ የእነሱን ገድል ነው የምትናገረው። የሞተላትን የአምላኳን የመድኃኒታችን የኢየሱስ ክርስቶስን ማዳን አይደለም ለትውልድ እየተናገረች ያለችው። መጽሐፍቶቿ በሙሉ ቢያወሩ ስለ ሰው ታሪክ ነው የሚያወሩት። እሺ በደቂቃ 16 ከ30 ሰከንድ እስከ 50 ሰከንድ ባለው ላይ ተመሳስሎ የበቀለ እንጂ ገድል አይባልም ብለዋል። ተመሳስሎ የበቀለ ነው ብለው ተናግረዋል። ገድል አይባለውም። ኦኬ ከደቂቃ 17 እስከ ደቂቃ 18 ከ34 ሰከንድ ባለው ላይ 1 ዓመት ሙሉ ጉባኤው አንብቦታል ብለዋል። እንዴ ከተነበበ ታትሟላ። እርሶ ስለተነበበ አይደል እንዴ ደብረ ሊባኖስ ላይ ያነበቡት? ከደቂቃ 18 ከ30 18 ነው። ከደቂቃ 17 እስከ 18 34 ሰከንድ ጉባኤው በሙሉ 1 ዓመት ሙሉ ጉባኤው አንብቦታል ይላሉ መጽሐፉን። በሰሜኑ የሀገራችን ክፍል ተሰራይቷል። የገድሉ ጸሐፊ ሰውየው ስሙ አልተጠቀሰም። በስንት ዓመተ ምህረት እንድታተም አልጠቀሰም። ለምን? ከጠቀሱ ህዝብ ሊነቃ ነው። ማጨናበሪያ ማደናገሪያ ጭራቸውን ይዘው መጥተው እንዲህ እያሉ እየወዘወዙ ጨረሱት ማለት ነው። ኦኬ በደቂቃ 18 ከ30 ሰከንድ እስከ 59ኛው ሰከንድ ላይ መጽሐፉ ተበትኗል አሉ። ድጋሚ ከደቂቃ 22 እስከ 50ኛው ሰከንድ በሚዲያ የታለ መጽሐፉ እየተባለ ነው አሉ። እኛ የጠየቅነውን ጥያቄ ማለት ባይዘው ይሰሙናል። እዚህ በደንብ ነው የሚሰሙት። ከጠቅላይ ቤተ ክህነት በደንብ ነው የሚሰሙት። አባቶች፣ ሊቃውንት፣ ጉባኤ ውስጥ ያሉ ካህናት በደንብ ነው የሚሰሙት። እዚህ ውስጥ አላችሁ። የታለ መጽሐፉ? ልክ ነው። መጽሐፉ ልታሳዩ ይገባላ አይገባም እንዴ? መርጌታውን የደብረ ሊባኖስን መነኩሴ ወይ መርጌታ የቅኔ መምህሩን መርጌታውን ስጠሩት ያንን መጽሐፍ በእጃቸው ይዘው መምጣት ነበረባቸው። ሊያሳዩ ይገባ ነበር። ከዚህ መጽሐፍ ተጠንቀቁ፣ ይኸው በዚህኛው ማተሚያ ቤት በዚህ በሚባል ግለሰብ ነው ታትሞ የተሰራጨው ብላችሁ ልታሳዩ ይገባ ነበር። አይደለም? እኩዩን ከሰናይ ለይታችሁ ልታሳዩ ይገባ ነበር። ይሄኛው መጽሐፍ ነው ይሄኛው ግን አይደለም ልትሉ ይገባ ነበር። አሁን ይሄኛውን የተወገዘው ወይስ ሌላኛ የማናውቀው መጽሐፍ አለ? እናንተ የነገራችሁን ለምን ለህዝቡ አላሳያችሁትም? ይሄኛው መጽሐፍ ካልተወገዘ ለምንድን ነው በቴሌቪዥን መስኮታችሁ ላይ ይህን መጽሐፍ ያስቀመጣችሁት? እንደተወገዘ አድርጋችሁ በቀስት ምልክት አድርጋችሁ ያስቀመጣችሁት አለየም። ኦርቶዶክስ ብዙ ሰው አላት፣ ግን ሁሉም የሆዱን ነው እንጂ ለቤተ ክርስቲያኒቱ ገዶት ማገዶት። ኦኬ ተበትኗል አሉ። ከዛ በየመጽሐፉ የታለ መጽሐፉ እየተባለ በየሚዲያው የታለ መጽሐፉ እያሉ ለራሳቸው ጥቅም እያዋሉት ነው። ምንም ለእኛ ጥቅም ያዋል ነው የለም። ህዝቡን አታምታቱት። ይህንን የዋህ ህዝብ ግራ አታጋቡት። የገድለ ዮሐንስ መጥምቅ ኖረ አልኖረ ምንም የሚፈይድለት ነገር የለም። ነቢዩ አገልግሎ ጌታን አጥምቆ በስጋው ወራት እሱ ጽድቅን አገልግሎ ተሰውቷል። በቃ አለቅ። በእግዚአብሔር ገነት አለ፣ ይረፍበት፣ ተዉት። በስሙ
ሸቅሎ ለመብላት ካልሆነ በስተቀር ምንም የሚፈይደው ገድለ ዮሐንስም ይሁን ሌሎቹ ገድላት ድርሳናት ለኢትዮጵያ ኦርቶዶክስ ታሪክሳን ሕዝብ ምንም የሚፈይዱለት ነገር የለም። ወደ መጽሐፍ ቅዱስ እውነት ተመለሱ። ሐዋርያው ትምህርት ነው። ኦኬ ከደቂቃ 24 እስከ 24ኛው ሰከንድ ላይ 669 ገጽ ያለው ግለሰብ ሊያሳትመው አይችልም ብለዋል። ታዲያ ማን ያሳተመው? አንዴ በግለሰብ ሊታተመው ትላላችሁ። እኚህ ደግሞ ምን አሉ? ግለሰብ ሊያሳትመው አይችልም። ይህንን 669 ገጽ ያለውን ግለሰብ ሊያሳትመው አይችልም ብለዋል። ቃል በቃል የሰማሁትን የጻፍኩትን የምናገረው ተናገር እውነቱን። ከደቂቃ 29 እስከ 30 ባለው ላይ በአንድ ደቂቃ ውስጥ አዳምና ሔዋን ሲፈጠሩ አብረው የተፈጠሩ አሉ ይላል። የቅድም ስማቸውን የጠቀስናቸው ከልቤና አውሴን ነው ምናምን ነገር ብለው አሉ። ይህን ተናግረዋል። ከደቂቃ 30 ሰከንድ እስከ 31 ባለው ላይ ገድል ማለት የስራ ትርጓሜ ነው፣ የወንጌል ትርጓሜ ነው ብለው ደግሞ ተናግረዋል ማለት ነው። ኦኬ እሱም በሌላ ጊዜ እንመጣበታለን። የወንጌል ትርጓሜ ከሆነ ከደቂቃ 31 እስከ 34 ከ30 ሌላ ገድል ሌሎችንም እያስገቡብን ላሉ ብለው ደግሞ ተናገሩ። ሌላ ገድልም እና ሌሎችንም እያስገቡብን ላሉ ብለው መልእክት ደግሞ ተናግረዋል። እናንተ እንዴት ነው እንትን ምንድን ነው የኢትዮጵያ ብሔራዊ ቡድን ሁሉ ቀን ሰብ የሚያበዛው አላል? እግር ኳስ ተጫዋች ባላጣንበት ጅቡቲ እኮ መታ 9 አስገብታብን ትሄዳለች። ሶማሌ ሁሉ ጭምር ማለት ነው። ሳሩ፣ አየሩ፣ አፈሩ ይላሉ እነሱ። በቃ አዎ ተጫዋች ባላጣንበት ብራዘር፣ ስንት አይናማ ተጫዋች እያሉ ሱዳን ታስገባብህና ዳቦ ተወረውርብናለች እኛ ላይ ጎረቤቶቻችን እና ይመጣና አጥቂው ነው ይላል። ከኋላ በኩል የተሰለፈ የሆነ እግረ ወልጋዳ እንዴት ይህን ሰው እያስገባዋል ብሎ በቃ እዚህ ድብድብ። እኔ የምልህ በአዲስ አበባ ስቴዲየም ቡናና ጊዮርጊስ እያለ ሲጨፋጨፍ የሚውለው ኢትዮጵያዊ ለዚህ ቀን እንኳን ጅቡቲ መታ 9 ስታስገባብን ምን እናደርጋለን እኛ? በቃ ቀረርቶ ብቻ ዘር ሊዘሩ ሄዱ ነው የሚመስሉ። አየሩ፣ ሳሩ፣ አፈሩ ሲሉ ለዘር እንዴት ያለ ነገር ለእርሻ ነው እንዴት? እኔ እኮ አንድ ፊቱኑ እና ኃይሌን ብናይ ይሻላል ሩጫ ላይ ማለት ነው። ነፍሳችን ውጭ ግቢ መሆኑ ቴሌቪዥኑ ጋር ሄደን ቀነኒሳ አንበሳ እያለን እሱም ማየቱ ይሻለናል። በቃ አያስበሉንም። ከተበላንም ዛ ብንበላ ይሻላል። እግር ኳስ ላይ ማለት ነው እንትን የሜትሮሎጂ ዘጋቢ የሆኑላል ተጫዋቾቹ በሙሉ ይኸው ሙቀቱ ከባድ ነበር ይላል። እርጥበታማ አዘል አየር በዚህ በህንድ ውቅያኖስ በኩል እየነፈሰ መጥቶ በዚህ በሶማሌ በኩል አንተ ሰውዬ እግር ዝናቡ ይላል ከስሬ ነው እንጂ እውነት የረሳሁት ነገር ለካ ዝናቡ ጌታን እቺን ሪዝን ይሰጣሉ። ኳስ ተጫወቱልን። እዚህ እኮ ሲቀጣቀጥ እኮ የሚውለው እኮ ነው ቡናና ጊዮርጊስ እያለ የአዲስ አበባን የከተሜን የአዲስ አበባ የመዲናችንን ህዝብ አላስወጣ አላስገባ ብሎ ያለው ሁሉ እዛ ሲሄድልህ አየሩ መልክዓ ምድሩ እንትን አባጣ ጎባ እርባጣው ስርጓጉጡ ምናምን ነገር ይላል። ዳር ያዝ ምክንያታም ትውልድ አሁን ደግሞ እዚህ ይመጣልና ገድል ላይ ይሄ ሁሉ ማን ያስገባብ ብሎ ሲል ይሄው የምታስገቡብን ብሎ አሉ። እናንተ አንድ ቀን አታስገቡም እንዴ? የምዕራብ በር ለምን ሰራሽ? ኦርቶዶክስ ካቶሊክ አስገብታብኝ ድርሳነ ሚካኤል ማን ይጻፈው? ያው የፕሮቴስታንቱ እጁ እንደምታውቁት ረጅም ነው አጭር ነው ይላል። ማን ነው መታሪያ ያደረገ? አንተ ቁጭ ብለህ አጥብቅም እንደ ቤትህን ያውም ሳያስገቡ አስገቡብን። ሁሉ ቀን አስገቡብን። ሁሉ ቀን ዝጋ እንጂ በርህን አስገቡብን። እንትናም አስገቡብን፣ እንትናም አስገባብን፣ እንትናም አስገባችብን። እንዴት ይሻላችኋል ወንድሞች እናቶች? እኔ ዳጊ ዝም ብለው በቃ ብተው ይሻላል። የቪዲዮ ማየቱም መጽሐፉንም ማንብብ ከደቂቃ 32 እስከ 34 ከ30 ሰከንድ ባለው ላይ ሌላ ገድላት ሌሎቹንም
ዳጊ ያው ይሄንን ሁሉ ያው በለኸኝ ቁጭ ብዬ ቅድም እየሳኩም ለብቻዬም ጠረጴዛ እየደበደብኩ በንዴ ሰማኋቸው። እንዴት ቅዱስ ሲኖዶስ የሰጠው መግለጫ ከሊቃውንት ጉባኤ ጋር ሊቃውንት ጉባኤው ከመርጌታው ጋር እንዴት እርስ በርስ ሶስት እንዴት የሚጣረስ መግለጫ ይሰጣል በአንድ መጽሐፍ ላይ? እና ዓለም ይፍረድ። ወደ ወንጌል እውነት ፊታችሁን አዙሩ። ይሄ ነው ምንተው መቀጠል